እባካችሁን ከስድባችሁ ከወቀሳችሁ ከዝልፊያችሁ በፊት ልናገር የፈለግኩትን ነገር እስከ መጨረሻ መስማት ግዴታችሁ ነው። ከዛ በኋላ የፈለጋችሁትን ነገር ማለት ትችላላችሁ። አሁን የማነሳው ኢሹ በጣም ሴንሲቲቭ ከመሆኑ የተነሳ ሰዎች እንዲህ አይነት ጉዳይን በጆሮአቸው መስማት የማይፈልጉም። ስትቃወሙ ዝም ብለው ብቻ በደመ ነፍስና በጭፍን እርገጠው ፍለጠው አይነት ነገር ነው ውሳኔያቸው የሚሆነው እና ትላንትና ቆላ ደባ ላይ ሆነ ስለተባለው ጉዳይ ላወራ ነው። ስለዚህ ጉዳዩ ምን እንደሆነ ሳትሰሙኝ ገና ስድባችሁን እንዳትጀምሩ። ምክንያቱም ይሄን አይነት ነገር ስለማቅ ነው ምን እንደሚባል እና በመጀመሪያ ደረጃ ብፁዕ አባታችን የተናገሩትን ንግግር ላሰማችሁና እኔ ደግሞ ቀጥላለሁ። ይህንን ቪዲዮ ተመልከቱ። አሁን ገበያው ቤተክርስቲያኒቱ ላይ እየደራ ከፍም እያለ ነው። እንደውም ፐርሰንት አለበት እና ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ህጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽጉ የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። የእሳቸውን ንግግር ቀድሜ ያሰማችሁ ይሄንን ነገር እኔ ብናገረው ልትሉኝ የምትችሉትን ነገር ስለማቀው ነው። ምክንያቱም እንዲህ አይነት እውነታ ለማውጣት ሲሞከር የሚባለው ነገር ለማሸማቀቅ ተልዕኮ አለህ ምናምን ነው የሚባለው እና በመጀመሪያ ደረጃ የራሴን ሃይማኖት ልንገራችሁ። እኔ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። የምናገረውም ነገር ስለ ሰው ሃይማኖት ስላይሆን ስለ ራሴ ሃይማኖት ነው። እንደበበሉ ቆይ ምን አለ? እንዳትሰድቡኝ ብሎ በልመና ነው የጀመረው። ለምን? ኦርቶዶክሳውያን ስለሚሳደቡ ማለት ነው። እና እባካችሁ እንዳትሰድቡ ሳሰሙ ነገሩን ብለው የጳጳሱ ንግግር አሰማና ኦርቶዶክሳዊ ነው ፈርቶ ማለት ነው። ምክንያቱም አሁን እውነትን የምትናገር ከሆነ ወጣቱን፣ ሽማግሌውን፣ ጳጳሱን፣ ቆሞሱን፣ መርጌታውን፣ መነኩሴውን፣ ፓትርያርኩን ይሰድቧል። ራሳቸው ይሰድቧል። እያየንም ነው። ምእመኑ ሙልጭ አድርጎ የሚሰድበው አንቱ ቅንዝረኛ ጳጳስ እያለች እኮ የተሳደበችው ኦርቶዶክሳዊ አማኝ ናት። ማርያም ቤዛዊተ ኩሉ ዓለም አይደለችም ብለው ስላሉ ብፁዕነታቸው ማለት ነው። እና ስለሚሳደቡ አስቀድሞ እንዳትሳደቡ ተረጋግታችሁ ስሙ አለ። ይሄ ልጅ የሚናገረውን ስሙት። ኦርቶዶክሳዊ ነው። የብፁዕ አቡነ አብርሃምን ንግግር ተናገሩና ንግዱ ደርቷል። እውነት ለመናገር ንግዱ ደርቷል። ከኔ የበለጠ እዚህ 3 የቤተክርስቲያኒቱ በደንብ ቤተክርስቲያኒቱን የሚያውቁ አገልጋዮች አሉ። አባናት ያለ ቆሞስ አሉ፣ መርጌታ አሉ። ኦኬ ንግዱ ደርቷል እዛ ቤት። ቀጥሎ ስሙ አሁን ይሄ እዚህ ቆላ ድባ ላይ ሆነውን ብሎ የሚለውን ልጁ የሚናገረውን በመረጃ እና የቅድስት ኪዳነ ምሕረት ምስል በዛፍ ላይ ታየ ተብሎ በቃ ሚዲያው ሁሉ የሚያወራው ስለዚህ ምስል ነው። እና ይህንን ምስል ሁሉም ሰው እውነት ነው ብሎ ከማመኑ የተነሳ በዛሬው ዕለት ከተለያየ አቅጣጫ ስፍራው ጠጠር መጣያ እስኪያጣ ድረስ ሞልቶ ነበር። አሁን ላይ ቤተክርስቲያን ትልቅ የመነገጃ ቦታ ሆናለች ያሉትን ንግግር አሁን ከዚህ ጋር ላገጣጥምላችሁ ነው። ይሄ ተግባር ሆን ተብሎ የተወሰኑ አካላቶች ይሄንን አይነት ነገር ፈጥረው ነው። በነገራችን ላይ ዛፍ እኮ በተፈጥሮ የተለያየ አይነት ቅርጽ ያለው ዛፍ አለና ይሄ ዛፍ ምናልባት በቀን ላይ ብታዩት እንደዚህ አይነት ምስል አያሳይም። አሁን ምሽት ላይ የሆነ ሻማ ምናምን በርቶ ስትመለከቱት እንደተባለው የቅድስት ኪዳነ ምሕረትን አይነት ምስል ሊታይበት ይችላል። በቃ የሆነ የሚመስል ነገር ለምሳሌ ጨለማ ቦታ ላይ እኮ የሆነ ሻማ ነገርን ብታበሩ ዛፉም ቅጠሉ ራሱ ግድግዳ ላይ የሆነ አይነት ቅርጽ ሊሰራላችሁ ይችላል። ቅድስት ኪዳነ ምሕረት ሰማይ ላይ ታየች ቢባል እንኳን ምናልባት ያ ነገር ሊያሳምን ይችላል። ምክንያቱም ፈጣሪም ሆነ እንደዚህ መላእክትም ሆነ ቅዱሳን ለተወሰነ ሰዓት ተገልጸው ከዛ ሊሰወሩ ይችላል። ያ ደግሞ ሰማይ ላይ ያም ደግሞ ምንም አይነት የሰው ንክኪ የሌለበት ነገር ስለሆነ ነው። ሰማይ ላይ መስራት አይቻልም፣ ወይም ደግሞ እናንተ በእጃችሁ ልትቀይሩት የምትችሉት ነገር አይፈጠርም። ስለዚህ ሰማይ ላይ ታይታ እንደ ተአምር ቢወራ ያ ሊያስኬድ ይችላል። ነገር ግን ዛፍ ላይ እንዲህ አይነት ተአምር ታየ ብሎ መናገር ማለት ግን ትልቅ የንግድ ሲስተም እንደሆነ ልነግራችሁ ፈልጋለሁ። ይሄንን ለምን አልክ እንዳትሉኝ በመጀመሪያ ደረጃ አሁን ታየ የተባለውን ዛፍ ቀረብ አድርጌ በደንብ ግልጽ በሆነ መንገድ ዛፉን ላሳያችሁ። ተመልከቱት። ቀረብ አድርጎ ሶሪ ማስታወቂያ ገብቶ ነበር።
ለበባሉ ቀረብ አድርጎ ነው ያሳየው ያሰሩበትና የዚህ ሲስተም ዋነኛ መንስኤው ምን እንደሆነ ታውቃላችሁ? የተወሰኑ አካላቶች ስማርት በሆነ ወይ የንግድ ሲስተም ነው የፈጠሩት። ህዝቡ በጭፍን ዝም ብሎ እንደሚነዳ ያውቁታል። በተለይ ሃይማኖታዊ ጉዳይ ላይ ይሄ ጉዳይ ካልኩት ነገር ጋር ምን ያህል እንደሚዛመድ አሁን በደንብ ላስረዳችሁ። ይህ መረጃ ከተሰራጨ በኋላ ትላንት ማታ ላይ ከሁሉም የሀገሪቷ ክፍል ህዝቡ ይህንን ተአምር ለመመልከት እዚህ ቦታ ጋር እንደምታዩት ነው። ጠጠር መጣያ የሚባል ነገር አልነበረም። አያችሁ፣ ይሄ ሰፋ ያለ የሎጂስቲክ ትስስሮች አሉት። አሁን ሰው ወደዚህ ቦታ ለመምጣት እንግዲህ ከየአቅጣጫው ትራንስፖርት በሚይዝበት ሰዓት ያ የቢዝነስ አይዲያ ነው። ወደዚህ ተአምራዊ ቦታ ለመሄድ የምትፈልጉ ምናምን የሚባል ሰው በሙሉ መሳፈር ይጀምራል። እና አይታችሁ ከሆነ የጉዞ ማህበራት ነን ብለው በየሳምንቱ እዚህ ገዳም እንወስዳለን በሚል በዛ ስንትና ስንት ብር የሚበሉ ሰዎች አሉ። በቃ ሰው የሆነ ነገርን ሲያይ እንዴት ምናምን የሚል ነገር አይጠይቅም። ለዛውም በዚህ ዘመን አሁን ያለንበት ዘመን የሆነ ነገር ስትሰሙ እንዴት ምናምን ብላችሁ መጠየቅ አለባችሁ። ነገር ግን ሃይማኖታዊ ጉዳይ በሚሆንበት ሰዓት ግን እንዲህ አይነት ነገር መጠየቅ ያስፈራል። ምክንያቱም ትችቱን ስለምንፈራ። ለዛም ነው በመግቢያዬ ላይ ትችታችሁ በፊት ልናገር የምፈልገውን ስሙኝ ያልኩት። አሁን ራሱ ሳይሰማኝ ማት ሰው እየሰደበኝ እንደሆነ አውቀዋለሁ። ይሄ የቢዝነስ ዝርጋታ ነው ያልኩበት ምክንያት ደግሞ ሌላኛውን ምሳሌ ልስጣችሁ። ትላንትና ይሄ ተአምር ታየ አይደለ? ዛሬ ላይ ደግሞ ምን እየተባለ እየተዘገበ እንደሆነ ላሰማችሁ። ይህንን ቪዲዮ ተመልከቱ። እጅግ አስገራሚ ነው። አስገራሚ ጸበል መፍለቁ እየተገለጸ ይገኛል። ትናንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላድባ ከተማ በዋካው ላይ እንግዲህ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስልም በርካቶችን እያነጋገረ ነበረ። አሁን ደግሞ እንግዲህ ሌላ እጅግ የሚያስገርም ተጨማሪ ተአምር መከሰቱ ነው እንግዲህ እየተነገረ የሚገኘው። የኪዳነ ምሕረት ምስል በታየበት በዚያው ስፍራ እንግዲህ በአሁኑ ሰዓት አስደናቂ ትላንት ዛፉ ላይ ምስሏ ተገለጸ፣ ዛሬ ደግሞ ጸበሏ ፈለቀ። ቀጣዩ እርምጃ ምንድን ነው? እዚህ ቦታ ላይ ቆይ ጸበሉ ፈለቀ የተባለበት ድራማ ቆላድባ ዛች ባለችዋ ትንሽ ከተማ ውስጥ ያለውን የመስመሩን ቧንቧ ቆረጡት አሉ። ቆረጡት። ቧንቧውን ሲቆርጡት የከተማውን ያለውን ቦታ በመንገድ ላይ የሚያልፈውን ቧንቧውን ቆረጡት አሉ። ሲቆርጡት ቧንቧው ላይ አይፈስ ነው እንዴ? ይፈሳል። ቧንቧው ሲፈስ እመቤቴ ይሄው ጸበሉን አፈለቀችው ወዲያውኑ ብለው ከመንግስት ጋር ግብግብ የገጠሙ ሰዎች ናቸው። ቧንቧውን አፈንድተውት ወገን የተቆረጠ ቧንቧ ዱርዬ ልካው ቧንቧውን የከተማውን ቧንቧ ቆርጠው ይሄው እመቤቴ ወዲያው ታምራቷ እኮ ወዲያው ነው ከተፍ ያለ ፀሐይ ሳይጠልቅ ነው የምታደርገው ብለው ህዝባችንም ማለት ነው። እና ወደ ኦርቶዶክሳውያን ናቸው እየተቃወሙ ያሉት። ቤተክርስቲያን ይገንባ ይባላል። ከዛስ እነዚህ ይሄንን ሀሳብ ያመነጩ አካላቶች ብር አዋጡ ይሉናል ማለት ነው። እነማንን? እያንዳንዳችን ኦርቶዶክሳውያንን። ከዛ ምን አይነት ሼም ያስይዙናል? እንዲህ አይነት ተአምር ለታየበት ቦታ ገንዘብ አለማዋጣት ማለት በሰማይ ያስጠይቃቸዋል ሁሉ ሊሉን ይችላሉ አጠያየቃቸው ላይ። ከዛ ደግሞ እኛ በተፈጥሯችን ፈጣሪን እንፈራ አይደለ? ገንዘብ ማዋጣት እንጀምራለን። በመግቢያ ላይ ያሰሟችሁ ቃል በቃል እኔ አይደለም የተናገርኩት፣ ብፁዕ አባታችን ፓትርያርኩ የተናገሩትን ሰምታችኋል አይደለ? ቤተክርስቲያን ትልቅ የመነገጃ ቦታ ሆናለች ነው ሲስተሙን የዘረጉት። በቃ ይሄንን ዛፍ እንዲህ ብለን እናስወራበት፣ ከዛ ህዝቡ ደግሞ በጨለምተኝነት ግር ብሎ ይመጣል ብለው አሁን የመጀመሪያ የቢዝነስ አይዲያቸውን ዘርግተዋል። ብዙ ሰው ወደዚህ ቦታ በሚሄድበት ሰዓት እንግዲህ የጉዞ ማህበራት አዘጋጅተው ያስዱታል ይሄንን ሰው ማለት ነው፣ ይሄንን ገንዘብ። ከዛስ ቤተክርስቲያን ደግሞ ይሰራ ይባልና ደግሞ አዋጡ ይባላል። ገና ካሁኑ የተጀመረውን ነገር እዚህ ዛፍ ስር ምን ይታያቸዋል? ተመልከቱ። ገንዘብ ያለ ይታያል። ወይት ፖዝ ላድርገው። ይታያቸዋል እዚህ ጋር ጫላው። ወይት ይታያቸዋል። ተመልከቱ። ያውጭት ብር የኢትዮጵያ ብር በእውነት ቀሱ ያለበት ጋር ገንዘብ እየተዋጣ ነው። ዛፉ ስር እየተደረገ ያለውን ገንዘብ ኪዳነ ምሕረት ናት የምትወስደው? ይህን ጥያቄ እስኪ በግልጽ መልሱልኝ። ይህን ብር ኪዳነ ምሕረት ናት የምትወስደው? ማን ነው የሚወስደው? ይህን ብር ሰዎች ናቸው የሚወስዱት። ለምናቸው? ለግል ጥቅማቸው። በቃ ኃይለኛ ንግድን የተያዘው ነው ብላችሁ እና ህዝቡም ደግሞ እንዲህ አይነት ነገር አይጠይቅም። ቅድም ባልኳችሁ መሰረት በጣም ይፈራል ማለት ነው። ይሄ አንድና አንድ የሚታይ ነገር ነው። በቃ ሆን ተብሎ የተዘረጋ ሲስተም ነው። ብር የሚወሰድበት አይነት ሲስተም ነው።
እንግዲህ በየሶሻል ሚዲያው ላይ ከዚህ በፊትም ታያላችሁ የሆነች ገዳምን ያሳዩና በጎጆ ቤት ትልልቅ አባቶች መናኞች በቃ ዓለማዊ ነገር በቃን ያሉ ሰዎች ያማረ ቤት ፎቅ ቤት ወይም ደግሞ በግንብ የተሰራ ነገር የማይመቻቸው በደሳሳ ጎጆ ውስጥ ሆነው ፈጣሪያቸውን የሚያመልኩ ሰዎች አሉ። እነዛ ሰዎች 5 ሳንቲም ከሰው የሚጠብቁት ነገር የለም። ምግባቸውን እንኳን የሚያዘጋጁት እዛው ጫካ ውስጥ የሆነች ነገር እየዘሩ ለሆዳቸው ብለው ሳይሆን የሚበሉት እንዳይረባቸው ያህል እንጂ። በቃ ባጭሩ ልጁ እያለ ያለው እዛ ቦታ ላይ እየተደረገ ያለው ንግድ ነው እያለ ንግድ ነው። እውነት እኔ ሌሎቹ እንደዛ አድርገው እንደሆነ አይደለም። እኔ ብቻ ነኝ ኢየሱስ ጌታ ነው ብለው ጴንጤዎቹ ሲነግሩኝ ጌታ ይሻለኛል ብዬ ባዶ እጄን ስንኮኮ የወጣሁት ከኦርቶዶክስ እኔ ነኝ። የድርሻዬን እንኳን ሳልበላ ማለት ነው የበላሁት መክፈልትና ሰንበቴ ነው። ከዛ ውጪ እኮ ስንት እኮ ብር እኮ ልብላ ብለህ ካልክ ቤቱ የሚበላበት ቤት እኮ ነው አልኩ። በጣም የሚታጨድበት ቤት ነው። አዝመራው ደርሶ የኔ አዲስ አበባ ወፋፍራም ሴት ሁሉ ዳራ ሲዘህ በደንብ አድርገህ አይመር ኩኪ ብለህ ብትል ኮከብ ቁጥር ብለህ ብትል ፈነዳ ብለህ የሆነ ነገር አፈንድተህ እመቤት የወረደች ብለህ ዛፍ ላይ የሚሆን ምንድነው ቅርንጫፍ ላይ ይሄው እያያችኋት ብለህ ብትል ያምኑሃል። አይ አትታየንም ለኛ ብለህ ብትል ሱባኤ ግቡ ኃጢአታችሁን አላሳያለቻችሁ ብለህ ብትል ህዝቡ ያምናል። እና እኔ ብቻ ነኝ ባዶ እጄን ስንኮኮ የወጣሁት ነው ብዬ ከዛ ቤት ልማታዊ ባለ ሀብት ሳልሆን የወጣሁት እኔ ነኝ። እውነቴን ልንገርህ የአያቴና የቅድመ አያቴን ድርሻ እንኳን ይዤ መውጣት ነበረብኝ። ከበላሁት ዘኬና ሰንበቴ ውጪ ሌላ ማቀው ነገር የለም። ስቀድስ ከበላሁት ጵርስፎራ ውጪ ሌላ ማቀው ነገር የለም። ተረፈ መስዋዕት ማለት ነው። እንዲሁ ይኸውልህ በቃ ጌታ ይሻላል ሲሉ እና ሰው ግን እንደዚህ ይኸውልህ ዛፍ ላይ እመቤት የተገለጠች ብሎ ደረቅ ዛፍ አሳይቶ ሚሊዮን ወይኔ አገሬ ሆሳናም እንደዚህ ተደርጓል። መቼ ነው 2000 አካባቢ ሆሳናም እንደዚሁ ዛፍ ላይ ተገኘ ተብሎ ስዕሏን አየን ብለው ከዚህ ከአዲስ አበባ ከተለያየ ሀገር ተሰብስቦ ሄዶ ምንም እኮ የለም እንድልክ እንደዛው ማለት ነው። ቅርፊቱን ማለት ሆሳና ሳይሆን እንትን ነው ምንድን ነበር እሱ ወላይታ ውስጥ ይመስለኛል ባቆሙ ወደ ወላይታ ወደ ሆሳና አካባቢ ማን ነበር? ቆይ ስሙን ጥሩልኝ። ማርያም ከሚካኤልና ከገብርኤል ጋር አባናት ያውቃሉ እሱን ቦታ አይ ቲንክ ይመስለኛል። እሱን ሰምቻለሁ። ቦዲቲ አስታውስኩት። ማርያምና ሚካኤል አዲስ አበባ ደግሞ መስቀል ወረደ ብለው አዲስ አበባ መስቀል ወረደ ተብሏል። አንድ ወቅት ደግሞ እኔ ቆይ ምን ወረደ ብል ነው አሁን ኦርቶዶክሳውያኑ እንዲህ አይነት ነገር ሊያደርጉት? ዳንዬ እኔ ግን ኤርምያ አንዴ ግራ ገብቶኛል። ይሄን ዛፍ ሊቆርጡት ነው? ምን ሊያረጉት ነው? አሁን ይሄን ዛፍ ምን ሊያረጉት ነው? ገበገበ ከመንግስት ጋር ግብግብ ላይ ናቸው አሉ። ገና በዚህ ጉዳይ ታንክ ሁሉ ሊተኮስ ይችላል፣ ድሮን ሁሉ ሊጣል ይችላል። አናስቆርጥ ኮሪደር ምን ልማት ነው እኮ ቦታው የተፈለገ ነው። ለልማት ተፈልጎ ነበር ይባላል። መንገዱ ነው መንገድ ላይ ስለሆነ መንግስት ሊያነሳው ማለት ነው። አሁን በዚህ ዛፍ ጉዳይ ትውልድ ይገዳደላል። ቤተክርስቲያኒቱ ገብታ እኔ አላቅም ብላ ካላለች በስተቀር ማለት ነው። ቧንቧ ቆርጦ ጸበል ፈነዳ ብሎ ሲል የከተማይቱ ውሃ ተቋርጦ አንተ አትነቁም እንዴ? እና ይሄንን እያሉ ነው ወንድምነት። ቀጥሎ ሌሎችም እንዲናገሩ እድል ስጥ። ቀጥል። እኔ ጋር ጫጫታ አለ በጣም ፕሊስ። ሁለት ጥያቄዎች ልጠይቅ ይፈቀዳል?
ምን ትጠይቃላችሁ? እኛማ ያለን ጠይቅ ነው እኮ ብራዘር። ያ ወደ አንተ ጥያቄ እመጣለሁ ማለት ከተፈቀደ እያስፈቀድኩ ነው። አይ ና ብራዘር፣ መደበቅ አያስፈልግም ብራዘር። እሺ አሁን ልጁ ተመስገን በሌለበት ወደ 2 ሰዓት አካባቢ እያወራችሁ ዛሬ የተነሳ ሀሳብ አለ ቢኒ ካሪለ እውቀት ከሌለ ታች ሆነን ታፕታፕ ሼር መታረቀው ብራዘር። እሺ ግን እሱ በሌለበት አታውሩ ማለት ነው። ተው ወዳጅ፣ አይዞህ መበርታት ነው በቃ ልጁን ተውት። መበርታት ነው ያለበት። አቅሟችሁ አስወጥታችሁታል። በቃ ተውት ዳኒ። አይዞህ ወዳጅ፣ አይዞህ ብራዘር። ተጽናኑ። ሌላ ኦርቶዶክሳዊ በእውቀት ማውራት የሚችል አሁን በቃ ማለት ጋይስ የኛ ቤት ስም ማደሻ ቤት አይደለም። ይሄ ሰው እውቀት የሚገዛበት የሚማማርበት ምናምን ቤት ነው ብራዘር። እዛ ፋውል ሰርተ እኛ ጋር እየመጣ የኛ ቤት ጸባይ ማስተካከያ ቤት አይደለም ብራዘር። ፎሎ ምናምን ማግኛ ቤት አይደለም። በቃ ያለ እውቀት ከገባ ብራዘር ተጨምቀ ነው የምትወጣው። ምንም ጥያቄ የለውም። እዚህ እውቀት አለኝ የሚል ሰው ካለ ገብቶ ይሞግተን። አሁን አታውቁትም የምትሉትን ኢየሱስ ገብታችሁ እንድታሳዩ ነው የምፈልገው። በቃ አታውቁትም የምትለን ኢየሱስን ገብተህ ታሳየናለህ ማለት ነው። አንተ የምታውቀውን እኛ ያላወቅነውን ኢየሱስን ገብተህ ታሳየናለህ። ሰው መሞገት የሚችል ሰው በእውቀት ማውራትና መናገር የሚችል ሰው ነው የምንቀበለው ጋይስ። እና ከዛ ውጪ ሌላ ጊዜ የለን ብራዘርስ። በጣም ብዙ ሰው ቁጭ ብሎ እየሰማ ያለው እያደመጠ ያለው የሆነ አንዳች ነገር ለማግኘት ብሎ ነው እንጂ አንተን ተራ ወሬ ምንም እውቀት ከሌለ እዚህ መግባት አይጠበቅብህ ብራዘር። ሁሉ ሰው ቁጭ ብሎ ያለው የአንተን ቀልድ ምናምን ለመስማት አይደለም ወዳጄ፣ ለመማር ነው ያለው። የእግዚአብሔርን ነገር ተጠምቶ ያለ ትውልድ ነው። ስለዚህ ቀልድ ምናምን ስትፈልግ እዛው ብራዘር እዛው እናንተ ጋር ታርጉታላችሁ። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን እናስገባለን። በእውቀት ቤተክርስቲያኒቷ እንግዲህ ስለ ባህሪ ተነስቷል። በዚህ ጉዳይ ላይ እናንተ ማታውቁትን ኢየሱስን አሳያችኋለሁ የሚል ኦርቶዶክሳዊ ካለ እንቀበላለን። እሺ ልኬልሃለሁ ብራዘር ተቀበለው። አንድ ቁጥር የጻፍክልን ወዳጄ። ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ አንድ ቦታ ስላለች ያችን አንድ ቦታ ሶሪ ጋይስ ለኦርቶዶክሳውያን ብቻ ነውና ኪፕ እያደረኩ ያለሁት። የላካችሁ ወንጌል አማኞች አይቻለሁ፣ ግን አንድ ቦታ ነው ያለውና እሷን ቦታ ማስገባት የምንችለው ማውራትና መነጋገር ለሚችል ሰው ነው። እሺ ሰላም መክሊት ይሰማልታል? እግዚአብሔር ይመስገን። ከየት ቤት ድምጽሽ ከየት ቤት እምነት? ኦርቶዶክስ ተዋህዶ። እሺ እኛ የማናውቀው ኢየሱስ አንቺ የምታውቂው የተለየ ኢየሱስ አለ? እኔ አንድ ጥያቄ ተጠይቂያቸው ነው መጥቶ የምፈልገው። ምንም አሁን የጥያቄ ሰዓት አይደለም። አሁን እንድታሳውቁ ነው እየጠበቅን ያለ ነው። ያው የእናንተ ኢየሱስ የአሪዮስ ስለሆነ እኔ ደግሞ አሪዮስ አይደለሁኝም እኮ። ልትሞግችን ነው አሁን። ያንን ኢየሱስን ታሳይናለች ማለት ነው። የአሪዮስን ኢየሱስን ታሳይናለች ማለት ነው። አሁን ከፉከራ ውጪና ከዛ እኛም ማናውቀውን ኢየሱስን ታሳይናለች። አሁን ወደ ገደለው እንገባለን ማለት ነው። ታዲያ እሺ ስንት ባህሪ ነው ያለው ኢየሱስ? አንድ ባህሪ። ቃል ስጋ ሆነ ካለ ተዋሃደ። በቃ ተዋሃደ ስትይ ምን ማለት ነው? ቃል ስጋ ሆነ እውነት ነው አይደል? መሆን ነው። ተዋሃደ ስትይ ምንድን ነው እያልሽ ያለሽው? ቃል ከስጋ ጋር ተዋሃደ። ተዋሃደ ስትይ ምን እያልሽ ነው ያለሽው? እሱንማ እኔ ነገርኩሽ እኮ። ምን እያልሽ ነው ያለሽው? ተዋሃደ ስትይ ታዲያ ነይ እንጂ ተመለሽ ታዲያ መክሊት። እታል እሺ ያው ልቅዳምሽ ብዬ ነው። ለሪፖርት ጊዜ የለንም። ሌላ ኦርቶዶክሳዊ ማለት እሺ አውርጃታ። ሌላ ኦርቶዶክሳዊ ካለ እንቀበል።
የኛ ኢየሱስ ስህተት እንደሆነ ማሳየት የሚችል ኦርቶዶክሳዊ ካለ ማለት ነው። እሺ አንድ ቁጥር ጻፉልን። ብዙ ሰው ስለላከ ማስገባት ስለማልችል ማለት ነው። እሺ ሄኖክ ልክ ይላል። ሄሎ እሺ ሄኖክ ሰላም ሰላም። የእናንተ ኢየሱስ እና እኔ ኦንሊ ጂሰስ ነው። ኦኬ ኦርቶዶክስ ነው የጠራ ነው። አንተ ገና ኢየሱስ ስለሌለ ታቹ ነው። የእናንተ ኢየሱስና ወንድ ማለት ኢየሱስ የለም። አንተ የለም ቱታ ነው እኮ ያስከው ወዳጅ። ቱታ ይዘህ እንዴት አምላክ ካላችሁ ጋር ታወራለህ ወዳጅ? አንተ እኮ ኢየሱስ የምትለው ቱታ አይደለ? ቱታ አሁን እኛ ስለ ቱታ እያወራን አይደለም ብራዘር። ስለ ቱታ አይደለም እያወራን ያለነው፣ ስለ መለኮት ነው እያወራን ያለነው። እና የቱታ ቀን ትገባለህ ብራዘር፣ እንጠራለን። ያኔ ደግሞ የቱታ ቀን ገብተህ ታሳየናለህ ማለት ነው ቱታው። አሁን ግን ስለ መለኮት እያወራን ያለነው እና መለኮት አሁን በክርስቶስ ኢየሱስ አምላክነት የሚያምኑ በመለኮትነቱ የሚታመኑ ሰዎች ዲስከሽን ነው ብራዘር። የእሱ ዲስከሽን ነው። እሺ ሌላ ከቱታ በስተቀር ሌላ ሰው እንቀበላለን። ሌላ ቱታውያን እታችሁ ናችሁ። ታፕታፕ ሼር አድርጉ። ለዛሬ ብራዘር ገራጅ አስመሰላችሁት እኮ ጋይስ። የመለኮት ስራ የገራጅ ስራ አረከው እንዴ ብራዘር? እሺ ሌላ ኦርቶዶክሳዊ እሺ ሰላም አብርሽ እንዴት ነህ? አብርሽ ይሰማል? እሺ እየሰማን አይመስለኝም። ቱታ የሚሉት ባይዘው የራሳቸው ናቸው። ኢየሱስ የአብ ቱታው ነው ይሆናል ብራዘር። እና ለራሳቸው ነው ስም ያወጡለት፣ ቱታውያን ናቸው። ለዛ ነው። እሺ ሌላ ኦርቶዶክስ ካለ እንቀበል። ሌላ ኦርቶዶክስ መለኮት የሆነ ኢየሱስ ስለሌላቸው እነሱ ምንም አምላክ የሆነ ኢየሱስ የላቸውም። ቱታ የሆነ ኢየሱስ ነው ያላቸውና አምላክ እንዳለው ሰው ደግሞ በድፍረት ገብቶ አምላክ ካለው ሰው ጋር ለማውራት ነው የሚሞክቱትና ብራዘር ገና አንተ አምላክ የለም ጆባ ዊትነስ ኦንሊ ጂሰስ ገና ኢየሱስ አምላክ እንደሆነ የማታምኑ አንዱ ቱታ ይላል፣ አንደኛው ደግሞ መልአክ ይላል። ተመሳሳይ ናቸው፣ ሁለቱ ወንድማማቾች ናቸው። ብዙ የተለየ ነገር የላቸው። ስለዚህ ምንም የተለየ ምልከታ የለም። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ማናቀውን ኢየሱስን እስቲ ያሳዩን። ባይዘው በጣም በናፍቆት ነው እየጠበቅን ያለ ነው። እሺ ሰላም ዋኔም ሰላም። እኔ ጥያቄ ያለኝ ለዚህ ሰውዬ ከላይ ከኔ በላይ ላለው ሰውዬ ምንም እታለም እዛውን ጥያቄኛን ለማወቅ ነው የፈለግነው። ጥያቄ አለም የተቀበል ያለበታል። አንቺ እኛም ማናቀውን ኢየሱስን ታውቂዋለሽ? አውቀዋለሁ። እሱ እናንተ አይደላችሁ የምትነግሩን። እኔ ግን ጥያቄ ያለኝ ለዚህ ሰውዬ ከላይ ለተቀመጠው ባለ ኮፍያው በቪዲዮ ወጥቶ ለምን አይናገርም? እታለም ምንም አላደረገሽም። አሁን ሀሳብ ከኔ ጋር ነው የምታወሪው። ምንም መዝለፍ ምናምን እኮ አያስፈልግም እኮ። ግልጽ ወጥቶ መናገር ይቻላል። ተደብቆ ማውራት አይዞሽ ጥቅም የለውም። ቤተክርስቲያንሽ ናት የሰደበችሽ። እኛ ማለት አሁን ቆሞስ ካሁን ተመስገን እኮ ነግሯችሁ እኮ አስወረዳችሁት እኮ። አትችሉትማ በቃ ኦርቶዶክስ አትችሉትም። ተነገራችሁ። ኢየሱስን አዘለው ያለው የቤተክርስቲያንሽ መጽሐፍ ነው። ቆሞስ ከተሰዋለ ተነገራችሁ እናንተ እኮ እስኪ በቃችሁ። ቅድም እኮ ስላልቻላችሁት ልጁን አስወረዳችሁት። አሁን በባዶ ቤት ቁጭ ብላችሁ ትነጋገራላችሁ። እኚህ ሰውዬ ደግሞ ከላይ ያሉ ሰውዬ በቪዲዮ እናንተ ቤት ነው ባይዘው። እንግዲህ በጣም ሶሪ ተመስገን ማለት እኛ ላይፍ ስንገባ እንደው በጣም ሰው እንደው በቃ ሰው ሲገባ እታች ሆኖ ታፕታፕ ሼር እንዲያደርግ እባክህን ወንድምነት እታች ሆነ ስማ ምናምን የሚባል ወዳጅ ነበር። ወዳጅ ካላወቅሽው ማለት ነው።
እታች ሆኖ ታብታብ እንዲያደርግ እባክህን ለአገልጋዮች ቦታ ልቀቅ የሚባል ልጅ ነው። እናንተ ቤት ያው ሰው ስለሌለ ነው አሁን በጣም በቃ አንደኛ ነው የምታደርጊው አይደለም። እኛ ቤት ሞዴሬተር የነበረ አንዳንድ ቤቶች ላይ ማለት እና ሰው አገልጋዮች ሲመጡ አሁን እንደ ቆሞስ እንደ መሪ ጌታ ምናምን ትላልቅ ሰዎች ሲመጡ ተሜ አንድ የታች እውነትና ታብታብ አድርግ ሞዴሬተርነቱ ትንሽ ከታች ሰዎችን ተቆጣጠር የሚባል ወዳጅ ነው። እና እናንተ ቤት ሲመጣ ነው አሁን ሁሉ እንትን የሚሆነው እሱ ነው ታለ አሁን ብርቅ የሚሆነው እናንተ ቤት ሰው ስለሌለ እኛ ቤት ትውልዱ በእግዚአብሔር ቃል እውነት ያደገ ትውልድ ነው ታለ እዚህ የሚያገለግሉት የእግዚአብሔር ቃል ሙላት ያለባቸው ሰዎች ናቸው። ቆሞስ ፊት ገብተሽ ከተመስገንን የምታወሩ ሰው አይደለም። ቆሞስ የቤተ ክርስቲያንሽን ትምህርት በብዛት የተማሩ ያወቁ አባት ናቸው ማለት የሚወዳደር አይደለም ታለ እና አንዳንዴ ሰው እንኳን ስትመርጪ ስታወሪ እንደው ለየት እያረግሽ ማለት ነው ለየት እያረግሽ ብታወሪ ጥሩ ነው። አሁን እኛን እንኳን ብታወሪ ችግር የለም። ግን ቆሞስ እንዴት እንደዚህ ታያለሽ ታለ እና አይዞሽ ታለ መበርታት ነው ያለብሽ። እሺ ከመወርቅ ሰላም እንዴት ነህ? ከመወርቅ በእሳት ይላል። ዳንኤል እንዴት ናችሁ? ሁላችሁም ሰላም ናችሁ? ከታች እየሰማሁ ነበር። እሺ እኛ የማናውቀው ኢየሱስ ቤተክርስቲያን የምታውቀው የተለየ ኢየሱስ አለ? ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ያለውን ቅድም እየሰማሁ ነበረ። ዳንኤል ኢየሱስ ክርስቶስ በስጋ ወራትና ምን ያደርግ እንደነበረ ስንት ባህሪ ብለህ ነው የምታምነው? ድምፁ ለእኔ ነው ወንድምነት ወይስ ለእናንተም ነው? ድምፁ በጣም የራቀ ነው። ይርቃል? እሺ በጣም ይሄን እንድትሄዱበት ፈልጌ ነው። ወዳጅ ምንም ቁጥር 1 ጀምሮ ያለውን ርዕስ አትሰጠንም ወንድም አለ። እኛ ራሱ ርዕስ አለን። አጠገብ ለደቀ መዛሙርቱ እንደገና ታየ ይላልና የዚያን ሰዓት በስጋው እየሰማ ዳንኤል ሁሌ ታደናቅፋለህ። የእግዚአብሔር እየሰማ ቤት የከፈት ነው እኛ ራሳችን ልንመራው ነው። አንተ አይደለም። እናመሰግናለን። እኛንን የምንመራው አንተ እግዚአብሔርን ቃል ላይ እየተናገርኩ ያለሁት በዛ ጉዳይ ላይ ማብራራት ትችላለህ ወንድም አለ። አሁን ጥያቄ ነው እየጠየቅን ያለ ነው። አንተ አይደለም ርዕስ የምሰጠን። ምን ማብራራት እንዳለብን እኛ እናውቃለን። አዎ ጥሩ። ቤተክርስቲያነት ሁለት ባህሪ ናት። አንድ ባህሪ ብላ ቤተክርስቲያነት አምናለች። በሱ ነው እምነት። ያንተ ሚውት አታርገኛ። ማንም ያደረገ የለም ብራዘር፣ ማንም ያደረገ የለም። አራት ካድ እና እኔ ራሴን በራሴ ሚውት አደርጋለሁ። ሊሆን ይችላል ደንግጠህ ከሆነ አላውቅም፣ ግን ማንም ያደረገ የለም። አልደነግጥም፣ መቼም ደንግጬ አላውቅም። እሺ ቤተክርስቲያነት አንድ ባህሪ ብላ ነው የምታምነው የኢየሱስን? እኔ አሁን የጠየቅኩህን የተነሳው ሀሳብ ላይ ማውራት የማትችል ብራዘር እታች ሆነ ታብታብ ኢየሱስ ክርስቶስ ከተነሳ በኋላ እንደገና ለደቀ መዛሙርቱ ታያለ። አሁን እኔ ነኝ የሚታለው ወንድም አለ። ቤቱን የምትመራው መሪ ያለው እዚህ ወንድምነት ከላይ የተቀመጠው ቤቱን የከፈተው እሱ ነው የሚመራን። ወዳጅ ሀሳብ ከሌለ ታች ሆነ ታብታብ ሼር ታደርጋለህ። ቴንክ ዩ ተባረክ ወንድምነት። እሺ መክሊት ሰላም፣ ተደብቀሻል። እየገባብኝ ስለሆነ ነው። ቆሞ ስለማላወራቸው ከሆነ ቀጥ አድርገህ ታወርደኛለህ። እታች ችግር ማንገባላችሁ ቆሞስ አሁን ያወራው ቤተክርስቲያናችሁ ያወራችሁ ነው። ስድብ ከመሰላችሁ በቃ ቤተክርስቲያን እየሰደበቻችሁ ነው ጋይስ። የቤተክርስቲያን መጽሐፍቶቻችሁ ነው የገለጡት። አለቀ። እና እንደ ስድብ ሆነባችሁ። በቃ ቻሉት ብራዘር። ተሰድቦ መኖር ካቃታችሁ በጣም ከከበዳችሁ ቤተ እምነት ቀይሩ፣ ወደ ወንጌል ያለው መፍትሄ እሱ ነው። አሁን እኮ አለመግለጣችሁ ነው ባይ ዘ ዌይ። አሁን እኛ ስንገልጠው ነው ስድብ የሚሆንባችሁ። ለምን? እናንተ ስለማትገልጧቸው። አየ ኦርቶዶክስ ያይሆነው መግለጥ ከጀመረ እየተሰደበ መኖር ስለሚያቅተው ቤተ እምነት ይቀይራል ብራዘር። አሁን እንደ ስድብ ከሆነባችሁ በቃ ያላችሁ አማራጭ ጋይስ ቀይሩ፣ ወደ ወንጌል ነው። ህይወታችሁን ለወንጌል ስጡ፣ ወደ ኢየሱስ ፊታችሁን አዙሩ። ካለዛ ግን ቻለው ብራዘር፣ እየተሰደብክ ነው የምትኖረው። ባነበብክ ቁጥር ማለት ነው፣ በገለጥክ ቁጥር እየተሰደብክ ነው የምትወስደው ማለት የምታነበው። ገልጽ እኮ ነው። አሁን ዝም ብለህ ተክለ ሃይማኖትን ገለጥ ስታደርገው ተቅማጥ ይላል ብራዘር። ቆሞስ አይደለም፣ ወንድምነት አይደለም፣ የራስ ቤተክርስቲያን መጽሐፍ ነው።
የመቃብር ስፍራውን ቤዛ አድርጌ ሰጥቻለሁ ይላል። ብራዘር ስድብ እኮ ነው። ሊትራሊ እኮ ስድብ ነው። የመቃብር ስፍራ ምን ሆኖ ተሰጥቷል? ቤዛ፣ ለኃጢአት ቤዛ ተደርጎ ተሰጥቷል ይላል። ብራዘር አጽም ያስማል። የመቃብር አፈር ሄደት ስማል። ስድብ እኮ ነው ብራዘር፣ ሊትራሊ ስድብ ነው። አይ እኛ ቤት ግን ስትመጣ እግዚአብሔር ልጁን የሰጠው ለኃጢአት ስርየትና በደል ማስተሰሪያ ይሆን ዘንድ የሰጠው አንድያ ልጁ ነው። ክብር ለእግዚአብሔር። አይ እኛ ጋር ስትመጣ ክብር ታገኛለህ። ለምን? የተሰጠው እግዚአብሔር ለኃጢአት ማስተሰሪያ ይሆን ዘንድ አንድ ልጁን ነው። እኛ ቤት አጽም የለም ብራዘር። ተቅማጥ ያለው አንተ ጋር በቃ ቻሉት። ይሄንን ስድብ የሆነባችሁ ሰዎች ካላችሁ ወደ ወንጌል እውነት ፊታችሁን ማዞር ነው። ሌላ አማራጭ የለም ብራዘር፣ ሌላ አማራጭ የለም፣ ሌላ አማራጭ የለም። አማራጩ ኢየሱስ ክርስቶስ ብቻ ነው። ወደ ወንጌል እውነት ፊታችሁን አዞሩ። በልጅነቱ ሕፃን ልጅ ገደለ የሚለው እኮ ያንተ መጽሐፍ ነው፣ የኛ መጽሐፍ አይደለም ብራዘር። የተአምራቱን ሁሉ መጀመሪያ በቃና ዘገሊላ ላይ ስለማድረጉ የሚናገረው እግዚአብሔር ቃል። በ5 ዓመቱ በ7 ዓመቱ ልጅ ገደለ ምናምን እያልክ ያለው በኢየሱስ ላይ እየቀለድክ ያለው አንተ ነህ። ቤተ ክርስቲያን ናት እየቀለደች ያለችው። እንደዚህ አይነት ቀልድ፣ እንደዚህ አይነት ስድብ ከመረራችሁ ወደ ወንጌል እውነት መምጣት ነው ያላችሁ አማራጭ ብራዘር። የዘራ ብሩክን ጥፍር ጸጉር በአንገቱ ያሰረ እንደ ቀበቶ በወገቡ የታጠቀ እኮ 22 ትውልድ ይዳናል እያለች እኮ ቤተክርስቲያን ትቀልድባለች። እኛ ስናነበው ስድብ ከሆነባችሁ እኛ እኮ ቤተክርስቲያን የጻፈችውን ጽሑፍ ነው የገለጥ ነው። ይሄንኑ መጽሐፍ እኮ ባይዘው ይሄንኑ መጽሐፍ ከጀርባ አሸክማ ገድል የማዘልቀን እኮ አዘጋጅታለች። አየ እኛ ስናነበው ነውር ከሆነብህ ያንን ነውር እኮ እያሸከመች ነው ወዳጄ። ቤተክርስቲያን ውስጥ ማለት ነው ገድል የመሸከም ቀን አላችሁ። ከረሳው እናስታውስ አለ። ቦታውንም እነግርሃለን ከፈለግ። እነኝኑ ገድላቶች ማለት ነው አሁን የተሸማቀቅባቸውን ቆሞስ ያነበባቸውን መጽሐፍቶች የነገረን ሐሳቦች ትሸከማቸዋለህ፣ በጀርባ ታዝላቸዋለህ። በነጠላ አዝለ ብራዘር፣ በነጠላ አዝለ ማለት ነው እንዴ። በባዶ ዳር የምታነባቸው ይሄው እኮ ነው ወዳጅ። እና እኛ ስናነብ ግራ አትጋቡ። እኛ እየገለጥን ያለነው ቤተክርስቲያን የሸፈነችብን ሞት ያለባቸውን መጽሐፍቶች ነው እየገለጥን እያሳየን ያለነው። አየህ እንድታመልጡ ወደ እግዚአብሔር እውነት እንድትመጡ ወደ ወንጌል እውነት ራሳችሁ እንድታስጠጉ። ይሄ ነው ክርስትና። ኑ ወደ ኢየሱስ ብራዘር፣ ኑ ወደ ኢየሱስ። አማራጭ የለውም እና ኑ። እሺ ኦርቶዶክሳውያን ካላችሁ እንቀበል። በተለይ እኔ ኦርቶዶክሳዊ ነኝ። እኔ የማውቀው ኢየሱስ እናንተ የማታውቁት ኢየሱስ አለ። ኦርቶዶክስ ማለት ኢየሱስን ታውቀዋለች ብሎ የሚያምን እናንተ የማታውቁትን ኢየሱስ ማሳየት እችላለሁ ብሎ የሚያምን ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን፣ እንቀበላለን። እሺ ሌላ ኦርቶዶክስ ካለ እሺ ሞዴሬተሮች ከፉከራ ባሻገር እንደው ቤተክርስቲያኒቷን አውቃታለሁ እናንተ ስለ ኢየሱስ እኔ ማስረዳት እችላለሁ የሚል ወዳጅ ካለ ማለት ነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ባይዘው እኛ የሐሰት ትምህርቶች እንቃወማለን። ልዩነታችን እናንተ የሐሰት ትምህርቶችን የመቃወም ድፍረት የላችሁ። አየ እኛ አሁን አንድ ሰው ፓስተር የሆነ ይሁን አገልጋይ ይሁን የሆነ ነገር አሁን ሶፍት አስበላታል ካስበላ እንቃወማለን። ይሄው በአደባባይ ነው የምነግርህ፣ እንቃወማለን። ያስበላውን እንቃወማለን። ስተት ነው። አንተ እኮ ይሄው ወዳጄ የተጻፈልን እኮ አርፈ ነው የምትቀበለው፣ አሚን ነው የምትለው። አየ በእግዚአብሔር ቃል ብርሃን እንኳን መዝነው ስተት እንደሆነ እያወቅ ስተቱን ስተት ነው የማለትና የመናገር ድፍረት የለም። ልዩነታችን እሱ ነው።
ዳንዬ ፓስተር እሺ ፓስተር ዮኒ ማኛ በስጋ ሞተ ሲለው ተመስገነ በስጋም ተሰቀለ እያለው ሲያሾፍበት ነበርና በጣም ነው የደነገጥኩት። ለምን መሰለ? እንደው አትናቴዎስ በነበሩባት ቤተክርስቲያን፣ ጎርጎርዮስ በነበሩባት ቤተክርስቲያን፣ ኤጲፋኒዮስ በነበሩባት ቤተክርስቲያን ክርስቶስ በስጋ አልሞተም የሚል ሰው ራሱ መገኘቱ በጣም ነው ያስደነገጠኝ። መርጌታ ሃይማኖተ አበውን እየጠቀሱ ሲያወሩ ነበር ቅድም እና እኔም እንደው ከዚያ ከምዕራፍ 3 አንዳንድ ነገሮችን ብናገር እንደው ደስ ይለኛል። ምዕራፍ 3 ላይ ምንድነው የሚለው? በስጋው በተቀበለው መከራ አዳነን ይላል። የሚገርመው ነገር አስታራቂያችን ነው ብሎ ይጀምርና እዚያው ምዕራፍ 3 ላይ የሚለወጠው መዋቲ ስጋ በአዳም ስጋ ተገለጠ ይላል። ታቻው መዋቲ በሆነው በአዳም ስጋ ተገለጠ ይልና የማይለወጠው ቃል ወይም መለኮት የሚለወጠውን የአዳምን ስጋ ለበሰ ይላል። እንግዲህ እነዚህ መጽሐፍቶቻቸውን ማየት እንኳን ትንሽ እንደው ቢችሉ ምን አለበት? ምንም ሳያነቡ ምንም ሳይማሩ ኦርቶዶክስን ወክላለሁ ብለው ሲመጡ በጣም ያሳዝናል። ኢየሱስ ክርስቶስ በስጋ ሞተ፣ በመንፈስ ሕያው ሆነ ሲለው ሲያሾፍበት ነበር እና በጣም አዝኛለሁ። እንደው አንዳንድ እዚያም ትንሽ አልፎ አልፎ ያሉ ሊቃውንት አሉ፣ ቢሰሙም በጣም ይደነግጣሉ። እውነት በጣም ነው የሚያስደነግጠው። አሁን ሰውን መቃወምና እውነትን መቀበል በጣም የተለያዩ ነገሮች ናቸው። እኛን ለመቃወም ብሎ ትልቅ የሆነውን ምሰሶ ነው ንዶት ይሄደው። የኦርቶዶክስን ምሰሶ ነው የናደው። ዛሬ ውርደት ነው በእውነት ይህንን ራሱ መስማታቸው። አሁን ቲፎዞ መሆንና እውነትን ማወቅ የተለያየ ነገር ነው። ስለ እውነት መመስከር አንድ ነገር ነው። አሁን እኛን የተቃወመ መስሎት የራሱን ግን አምድ የሆነውን ነገር ነው ንዶት ይሄደው ማለት ነው። በስጋ በተቀበለው መከራ ነው ያዳነን ይላል የራሱ መጽሐፍ፣ የኦርቶዶክስ ቤተክርስቲያን ሃይማኖተ አበው መጽሐፍ ምዕራፍ 3 ሄዶ ማንበብ ይችላሉ። እዚህ ውስጥ ያሉ አሁን ኦርቶዶክሳውያን ሁሉ ማንበብ ይችላሉ። አንብቡ። የሌለውን አንናገርም፣ ያለውን ነው የምናወራው። ደግሞ እንድትድኑ ወደ ህይወት እንድትደርሱ ነው የምናወራው እንጂ የሆነ ሳይድ የሆነ የሃይማኖት ድርጅት ወክለን አይደለም የምንናገረው። እኛ ኢየሱስን ወክለን ነው የምንናገረው። ስለዚህ በስጋ አዳነን፣ ከመዋቲው ከአዳም ስጋን ነሳ ይላል። የሟቹን የአዳምን ስጋ ነሳ። የማይለወጠው ቃል የሚለወጠውን የአዳም ስጋ ለበሰ። ከዚህ በላይ ምን እናስረዳችሁ? የራሳችሁን መጽሐፍ እንኳን እኮ ነው አንስተን የምንናገረው። የኛን እንደው መጽሐፍ ቅዱስን ይሄን 66ቱን መጽሐፍ ባታምኑት እንኳን የራሳችሁን መጽሐፍ ስንነግራችሁ ሄዳችሁ መዝግባችሁ ሄዳችሁ አንብባችሁ መረዳት አለባችሁ። ምክንያቱም እውነት ነው አርነት የሚያወጣው፣ እውነት ነው ነፃ የሚያወጣው፣ እውነት ነው ወደ ብርሃን የሚያመጣው። እና እባካችሁ ኦርቶዶክሳውያን የሆነ ፉክክር አታድርጉት። ስለ እውነት መቆም አለባችሁ። ስለ እውነት መመስከር አለባችሁ። ወደ ብርሃን መምጣት አለባችሁ። እና ያለው እውነት ይሄ ነው።
የማይለወጠው አትናቴዎስም የተናገረው ኤጲፋኒዎስም የተናገረው ዲዮስቆሮስም የተናገረው የቤተ ክርስቲያን አባቶች የተናገሩት ኢየሱስ ክርስቶስ በስጋ አዳነን። ሞቶ በስጋ ሞቶ መለኮት በስጋ አዳነን። ስለዚህ ወደ እውነት እንድትመጡ ዛሬ ምን መክራችኋለን? ተባረኩ። ተባረክ ፓስተር፣ ጸጋ ይብዛል። እሺ 77 ሰላም ዳንዬ፣ እኔ ተከታይ ነኝ። ማን እንዳስገባኝ አላወኩም። ሊውረድ። እሺ እሺ ቻው። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። እሺ ቀደም ግን በተደጋጋሚ ሲነሳ የነበረ አለና ቤተክርስቲያኒቷ በእነኚህ ልጆች እጅ ላይ ስትወድቅ አታሳዝንም? በጣም የምታሳዝነው ማለት እዩዋቸው ማለት በጣም እኮ ምሁራን የእግዚአብሔር ቃል ዕውቀት ያላቸው መሞገት የሚችሉ እንደው እንደ ሐሳብ እንኳን የተለያዩ ቪዲዮዎችን ልንመለከትባቸው የሚችሉ ሰዎች አሏት ቤተክርስቲያኒቷ አሏት። ግን የወደቀችው አሁን በእነሱ እጅ ላይ ናት እና በጣም ነው የሚያሳዝነው። ያው ቤተክርስቲያኒቷ ያሳዝናል ታሳዝናለች ስንል ህንጻው አይደለም ያሳዝናል እያልን ያለነው፣ ምእመኑ ያሳዝናል ነው እያልን ያለነው። ለምን ይሄ ምእመን ነው ታች ላይም ያለው ሰው የላትም ቤተክርስቲያኒቷ ሰው እንደሌላት ነው የሚያሳየው። ሰሞኑን እያየው ነው እንግዲህ አንድ ዛፍ ላይ ምንም ባልተገለጠ በደረቀ የዛፍ ቅርፊት ላይ የራሳቸውን ኢማጂን እያደረጉ ማርያም ተገለጠች እንኳን ሲሉ እንደ ቤተክርስቲያን ህዝብን እንደሚመራ ያ ሁሉ ትውልድ ለዛፍ ሲሰግድ ተው ያለ እንኳን አንድ የነሱ አገልጋይ የለም፣ የተቃወመ ማንም የለም። ተአምር ተደረገ እግዚአብሔርማ ሩቅ ነው ኪዳነ ምሕረት አዳነች ምናምን እየተባለ ማለት ነው። ሰው አለ ቤተክርስቲያኒቷ ውስጥ አይ ዶንት ቲንክ ችግር የለም። እንጨት ላይ ኪዳነ ምሕረት ተገለጠች ብለህ ብትሰብክ ማንም የሚያባረር የለም፣ ማንም የሚገፋ የለም። እዛ ቤት ኢየሱስ ክርስቶስ ካልክ ነው ዱላ የሚያነሳ አለ። አየህ እዛ ለኢየሱስ ክብር የሚያመጣ ሰው ከተነሳ አይኖች ሁሉ ወደ ኢየሱስ እንዲዞሩ ያደረገ ሰው ካለ ኦፍ ኮርስ ያኔ ዱላ ይነሳል። ኪዳነ ምሕረት አትባልም ማንም ይህን ኢሹ የሚያነሳ የለም። ኪዳነ ምሕረታችን ኢየሱስ ነው ብራዘር፣ ማንም የሚያነሳ የለም። ይሄው ቴንክ ዩ ወንድምነት የዛሬው አርዕስታችን እኮ ባይዞ ይሄ ነበር። እሺ እና ይሄ የደረቀው የእንጨቱ የግንዱ ፓርት ማለት ነው። ይሄ በጥቁር ሆኖ የሚታየው እንግዲህ ኪዳነ ምሕረት የተባለችው የደረቀው የእንጨቱ ፓርት ነው፣ የግንዱ ፓርት ማለት ነው። እና ይሄንን በሌላ ፒክቸር ሳሳያችሁ እንደዚህ አድርጌ ቆይ ላሳያችሁ። ቆይ ይሄንን ከመብራቱ ያሳያችኋለሁ ሌላ ፒክቸር አዙሬ ማለት ነው። ምንድነው ግን አንደኛ በጣም ፖለቲካ ሁሉ አለበት። ገንዘብን ሜክ ለማድረግ እንደሆነ እነ ብፁዕ አቡነ ማናቸው ኤልያስ ናቸው። ኤልሳ ኖ ብፁዕ አቡነ ማናቸው የጠቅላይ ቤተ ክህነቱ ጸሐፊ የነበሩት ቀድሞ ጴጥሮስ ማናቸው የባህር ዳሩ ሀገር አብርሃም ልክ ነው። ስራ አስኪያጅ ናቸው። ስራ አስኪያጁ ብፁዕ ስራ አስኪያጁ ናቸው እሳቸው የተናገሩት አይነት ንግድ ነው የተደረገው። እና ይሄ እኔ አሮን ቤተክርስቲያኑ ስሙን ታስታውሱኛላችሁ ወይ? ቆሞስ ወይ መርጌታ ወይ አባናቲ ታስታውሱኛላችሁ? እዚህ ሰሜን መዘጋጃ ከፍ ብሎ ከአዲሱ ገበያ በስተቀኝ ወደ ውስጥ አንድ ቤተክርስቲያን አለ። ስሙን ማላስታውሰው ግን ሄጄ ነበር እዛ ቤተክርስቲያን ላይ ማርያም ጥድ ላይ ተገለጠች ተብሎ በሰሜን አዲሱ ገበያ ጋር ወደ በስተቀኝ በኩል ነው ወደ ውስጥ የሚገባው።
አዲስ አበባ ውስጥ ማለት ነው። ልክ እንደዚሁ አዶ ነው ቤተክርስቲያን ስሙን ነው ያላስታወስኩት። ቀጨኔ መድኃኔዓለም አይደለም። ኖ ቀጨኔ መድኃኔዓለም አይደለም። ቀጨኔ መድኃኔዓለም አዲሱ ገበያ ጋር አይደርስም። እግዚአብሔር አብ ነው እዩ አዶ ነው እግዚአብሔር አብ ነው ወይስ ሩፋኤል አዶ ነው ብቻ ሩፋኤል መሰለኝ ሩፋኤል ነው። አዎ ዲያቆን አሸናፊ ከታጨቀ አሸናፊ ዘማሪ አሸናፊ ያውቀዋል። ሩፋኤል ማለት ነው። እዛ ማርያም ተገለጠች ተብሎ እኔ ራሱ በአካል ሄጃለሁ። ሲሄድ ግን ትልቅ ጥድ ነው። ጥዱ ላይ ይሄ መነኮሳት የሚይዙት መቁጠሪያ በሱ በመስማር ምናምን ነገር መታወት የማርያም ፒክቸር የሚመስል ልጇን ያቀፈች የሚመስል ነገር እዛ ጋር ተደርጓል። አዎ እግዚአብሔር አብም ሩፋኤልም በቃ እዛ ማለት ነው። በዛ እኔ አይቻለሁኝ ባይኔ እንደዚህ ማለት ነው። ሲሄድ ግን ዛፉ ላይ ያኔ እንደውም በጌታ አልነበርኩኝም እና ሲሄድ ዛፉ ላይ በመቁጠሪያው መነኮሳቱ የሚይዙት መቁጠሪያ በሱ አያይዘውት እላው ላይ በመስማር መተውበት የማርያምን ስዕል በሚመስል ነገር ቀርጸው እላው ላይ አስቀምጦታና ስንሄድ እቺው እመቤታችን የታለች ብዬ ስል እቺው አሉ። ይሄ ዛፍ ላይ ቅርፊቱ በሚደርቅ ሰዓት ላይ የሚያሳየውን አይነት ነገር አሁን መብራት ሲያበሩበት ይኸው እንደዚህ ከርቀት ስታዩት ማርደር ኪዳነ ምሕረት የምትመስለው ማለት ነው። ያ ወላሂ ብሎ እንዳለው አይነት ሰው ወላሂ ማርያም በደመና ላይ ታየችን ብሎ እንዳለው እና ይሄ በጣም ገንዘብ ሜክ ለማድረግ ሆን ተብሎ አይ ቲንክ አንዳንዱም ፌስቡክ ላይ የጻፉ ራሳቸው ኦርቶዶክሳውያኑ ከብልጽግና ፓርቲ ጋራ የተጠማመዱ በተለይ እዚህ ሞዓ ተዋህዶ የሚባለው ክንፍ በጣም አክራሪ የሆነ ክንፍ አለ። እንደ አልቃይዳ አይነት ነገር የሚቃጣው ማለት ነው። ግን በኦርቶዶክስ ተዋህዶ ውስጥ ነው ያለው። እንደ አልቃይዳ የሚያደርገው አለ። እነሱ ሜክ ያደረጉት ነገር ነው ተብሎ በፌስቡክ ላይ በደንብ ተጽፎበታልና በዚህ ጉዳይ ላይ እየተነጋገርን ያለ ነው። ወንድምነህ ቀጥል ጋር ጫጫታ ስላለ ይሄ ነበር የዛሬው አርዕስት። እንትናም ተመስገንም በዚህ ጉዳይ ነው ገብቶ ማኖ ሲነካ የነበረው። ቴንክ ዩ ቀጥሎ ወንድምነህ። እሺ ካላችሁ ነው ግቡና እንቀበላችሁ እስቲ ካላችሁ ነው እንቀበላችሁ። ኦርቶዶክሳዊ ከሆናችሁ ነው ግቡና እንግዲህ ተአምሩን ማለት ይሄ ተአምር ከሆነ ማለት ነው። ይሄ ተአምር ከሆነ ባይዘው እንደዚህ በሻዶ የሚሰሩ በጣም አሪፍ ልጆች አሉ። ቲክቶክ ላይ አሪፍ ልጆች አሉ። ባይዘው ይሄ በሻዶ እንደዚህ በጥላ ይሄ እንደውም ምንም ወንድነት አሳያለሁ እያለ ነበር። አንድ ሌላ ኢሜጅ አለ። ኦኬ በተቃራኒው በኩል ክሊር ነው። ምንም ኢማጂን ብታደርገው የማታገኘው አይነት ስዕል ማለት ራሱ ፒክቸር አሁን ሻማ ብርተውበት ነው። በዛኛው በተቃራኒው ሳይድ ላይ የተነሳ ፎቶ አለ እና ክሊር ነው ያስታውቃል። አንለስ አዘርዋይስ ሌላ አጀንዳ ይዘ ህዝቡን እያታለልክ የሆነ ነገር ለመቀበልና የሆነ ነገር ለማስደረግ ካልፈለክ በስተቀር ክሊር ነው ስዕሉ። ምንም እንደዚህ የሚያደርግ ተአምር አድራጊ እንግዲህ ሲጀምር እግዚአብሔር እንደዚህ አይነት ጨዋታ አይጫወትም። ብራዘር እንደዚህ አይነት እግዚአብሔር እንደዚህ አይነት ጨዋታ የሚጫወት አምላክ አይደለም። ኪዳነ ምሕረት ደግሞ ተአምር አድራጊም አይደለችም። ብራዘር ማለት ኪዳነ ምሕረት የምትባልም የለችም። ኦፍ ኮርስ መስተካከል አለበት። እንደዚህ ተአምር የምታደርግ ማርያም የለችም። ብራዘር ማለት ክብር ይኖራችሁ አትሊስት እስቲ ለማርያም እንደው የምታደርጉትን እንኳን ድራማ በተሻለ መልኩ ማድረግ ብትችሉ በጣም የህፃን ልጅ ጨዋታ ነው የሚመስለው እውነት ለመናገር እና ፕሊዝ የእሱ ወንድምነት ይኸውልህ ያለ መብራት ይሄ ነው። ያለ መብራት ይሄ ነው። ይሄንን እንግዲህ እንደኔ ገጠር ያደጋችሁ ከተማ የሚያደጋችሁ ከተማ ውስጥ አዲስ አበባ ሀገራችን ዛፎች ስላለ ማለት ነው። በተለይ ደግሞ ገጠሪቱ አካባቢ ላይ ያደግን ሰዎች በደንብ እናውቀዋለን። ዛፎች ከአንድ በኩል ሲላጡ ወይ በሆነ ጊዜ የሆነ ጉዳት ሲደርስባቸው በእሳት መቃጠል ወይ ደግሞ ቅርፊታቸው ከተላጠ ወይ በመጥረቢያ ከተቸፈቸፉ ሊቆረጡ ተሞክረው ግን ያልተጣሉ ካሉ እና በዛው ላይ እድገታቸው ከቀጠለ እንዲሆናሉ። ያለ መብራት ስታየው
ልክ እንደ ነገርየው ማለት ነው። ነገርየውን እዚህ 3 አገልጋዮች ስላሉ አባናት ያለ አባ ቆሞስ አሉ፣ መርጌታ አሉ። ነገርየውን ያልኩት ታቦት ተብየው ማለት ነው። በስቱቲ ስታየው 40 ክንድ ራቁ ይባላል። ራሳቸው ግን ሲደብራቸው አውጥተው ያረቄ መንጠጫ ያደርጉታል፣ ሲያሻቸው ህዝብ ያሰግዱለታል። ስለዚህ ከሱቲና ከሱቲ ውጪ ነው የምታየው ማለት ነው። ይሄንንም ከመብራት ውጪ ስታየው እህል ቆንጅዬ ቆላ ድባ ላይ ያለ የሀገራችን ቆንጅዬ ዛፍ ነው። አሁን እዚህ ጋር ኪዳነ ምሕረት ትታያለች ወይ? አትታይም ብለህ ስትል በደላችን እኮ ነው፣ ኃጢአትህ ነው እኮ ኤርሚያስ አላሳያለው። ኃጢአትህ ዓይንህን አሳወረህና በኃጢአት ውስጥ ስላለ በለው ይላሉ ማለት ነው። አታምታታም ስለ ብራዘር የምን ኃጢአት እናተ። አሁን እዚህ ጋር ማርያም ኪዳነ ምሕረት የምትባል ትታያለች? አትታይም። ታዲያ ምንድነው እርጥብ የሆነው ፓርት? ይሄው የዛፉ ቅርፊት ያለበት እና ዛፍየው ስር 2 አይነት ከለር ያበጀበት እርጥቡ ክፍል ቅርፊት ያለበቱ እና ቅርፊት የሌለበት ደግሞ የውስጠኛው ክፍል ማለት ነው። አንተ ታያቸዋለች እዚህ ጋር ማርያም ኪዳነ ምሕረት እቺን ይኸውልህ ምን አደረጉ? ጫወታው እናቱ እኛ እኮ ነን የፈዘዝነው። እኔ ነኝ በተለይ እኔ በጣም ፈዝጃለሁ አልኩ። በኢትዮጵያ ሕዝብ ላይ ያልነገድኩት እኔ ብቻ ነኝ። በኦርቶዶክስም ሆኜ ሳልነግድ የወጣሁት እዚህም ጴንጤው ጋር ንግድ መንፈሳዊ ንግድ የማይገባው ሰው ማለት ኤርሚያስ ነው። እናንተ የፈዘዝከውን ታዲያ ሌላው የቆረጠምበት ወይ ኮነ ይብሉ። ግን ብራዘር ይሄንን ራቅ አድርገህ መብራት አብርተህ ይኸው በመብራት ስታያት ወይ እመቤቴ ይሉሃል። እኔ ያለ መብራት አሳይሃለሁ። ያለ መብራት እችት የታለች እዚህ ጋር በዛፍ ላይ ተገለጠች፣ በደመና ላይ ታየች፣ ማርያም ቤተክርስቲያን ላይ ታየች፣ ቅርፊት ላይ ተጣብቃለች፣ ቅጠሉ ላይ ተንጀርጋለች እያለ ይሄንን ህዝብ ይቀፍሉታል አልኩ ብራዘር። የታለች ኪዳነ ምሕረት ብላችሁ እንትን ደግሞ ሲጀምር ኪዳነ ምሕረት የምትባላለች እንዴ? ነገርየውን የሆነ ነገር አብርተህ እመቤቴ ትመስላለች ብለህ በሌሊት ስታሳይ ይሄ የደረቀው ፓርት በመብራት ሲያሳዩት እንደዚህ ሆነ። አየህ፣ ከርቀት ሆኖ ሲያዩት ይታያል። ራቅ አድርገህ ስታየው መብራት አበሩበትና ራሳቸው ሻማ ለኩሰው መብራቱ አሁን ላይ ታያችሁም እየነደደች ነው ይልልሃል። ያልሄደ ህዝብ የለም አሁን እዛ። እና ከቦታው ላይ ደግሞ ብር እየተጣለበት ነው ዛፉ ስር። ቆይማ አንተዬ ብር እያስጣሉ ነው። የቱ ጋር ነበር አንድ ቪዲዮ ቆይማ ይሄን ልጅ እንዴት አድርጌ ላሳያችሁ? ያ ወደዚህኛው ለዙሪኝ ማማ guys don't rush, okay? Yeah. ኦኬ ስልክ ከደወልኩ አንሱ። ኦኬ እሺ፣ እስቲ ይሄን ልጅ ስሙት። ቆይማ ያለሁበት ቦታ ትንሽ ጥሩ አይደለም፣ ግን ስሙት እስቲ። እባካችሁ
ሁላችሁም ከስድባችሁ ከወቀሳችሁ ከዝልፊያችሁ በፊት ልናገር የፈለግኩትን ነገር እስከ መጨረሻ መስማት ግዴታችሁ ነው። ከዛ በኋላ የፈለጋችሁትን ነገር ማለት ትችላላችሁ። አሁንም ማነሳው ኢሹ በጣም ሴንሲቲቭ ከመሆኑ የተነሳ ሰዎች እንዲህ አይነት ጉዳይን በጆሮአቸው መስማት የማይፈልጉም። ስትቃወሙ ዝም ብለው ብቻ በደመ ነፍስና በጭፍን እርገጠው ፍለጠው አይነት ነገር ነው ውሳኔያቸው የሚሆነው እና ትላንትና ቆላ ደባ ላይ ሆነ ስለተባለው ጉዳይ ላወራ ነው። ስለዚህ ጉዳዩ ምን እንደሆነ ሳትሰሙኝ ገና ስድባችሁን እንዳትጀምሩ። ምክንያቱም ይሄን አይነት ነገር ስለማቅ ነው ምን እንደሚባል እና በመጀመሪያ ደረጃ ብፁዕ አባታችን የተናገሩትን ንግግር ላሰማችሁና እኔ ደግሞ ቀጥላለሁ። ይህንን ቪዲዮ ተመልከቱ። አሁን ገበያው ቤተክርስቲያኒቱ ላይ እየደራ ነው፣ ከፍም እያለ ነው። እንደውም ፐርሰንት አለበት እና ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ህጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽጉ የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። የእሳቸውን ንግግር ቀድሜ ያሰማችሁ ይህንን ነገር እኔ ብናገረው ልትሉኝ የምትችሉትን ነገር ስለማቀው ነው። ምክንያቱም እንዲህ አይነት እውነታ ለማውጣት ሲሞከር የሚባለው ነገር ለማሸማቀቅ ተልዕኮ አለህ ምናምን ነው የሚባለው እና በመጀመሪያ ደረጃ የራሴን ሃይማኖት ልንገራችሁ። እኔ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። የምናገረውም ነገር ስለ ሰው ሃይማኖት ስላይሆን ስለ ራሴ ሃይማኖት ነው። እንደበበሉ ቆይ ምን አለ? እንዳትሰድቡኝ ብሎ በልመና ነው የጀመረው። ለምን? ኦርቶዶክሳውያን ስለሚሳደቡ ማለት ነው። እና እባካችሁ እንዳትሰድቡ ሳሰሙ ነገሩን ብለው የጳጳሱ ንግግር አሰማና ኦርቶዶክሳዊ ነው ፈርቶ ማለት ነው። ምክንያቱም አሁን እውነትን የምትናገር ከሆነ ወጣቱን፣ ሽማግሌውን፣ ጳጳሱን፣ ቆሞሱን፣ መርጌታውን፣ መነኩሴውን፣ ፓትርያርኩን ይሰድቧል። በራሳቸው ይሰድቧል። እያየንም ነው። ምእመኑ ሙልጭ አድርጎ የሚሰድበው አንቱ ቅንዝረኛ ጳጳስ እያለች እኮ የተሳደበችው ኦርቶዶክሳዊ አማኝ ናት። ማርያም ቤዛዊተ ኩሉ ዓለም አይደለችም ብለው ስላሉ ብፁዕነታቸው ማለት ነው። እና ስለሚሳደቡ አስቀድሞ እንዳትሳደቡ ተረጋግታችሁ ስሙ አለ። ይሄ ልጅ የሚናገሩን ስሙት። ኦርቶዶክሳዊ ነው። የብፁዕ አቡነ አብርሃም ንግግር ተናገሩና ንግዱ ደርቷል። እውነት ለመናገር ንግዱ ደርቷል። ከኔ የበለጠ እዚህ 3 የቤተክርስቲያኒቱ በደንብ ቤተክርስቲያኒቱን የሚያውቁ አገልጋዮች አሉ። አባናት ያለ ቆሞስ አሉ፣ መርጌታ አሉ። ኦኬ ንግዱ ደርቷል እዛ ቤት። ቀጥሎ ስሙ አሁን የዚህ ቆላ ድባ ላይ ሆነውን ብሎ የሚለውን ልጁ የሚናገረውን በመረጃ እና የቅድስት ኪዳነ ምሕረት ምስል በዛፍ ላይ ታየ ተብሎ በቃ ሚዲያው ሁሉ የሚያወራው ስለዚህ ምስል ነው። እና ይህንን ምስል ሁሉም ሰው እውነት ነው ብሎ ከማመኑ የተነሳ በዛሬው ዕለት ከተለያየ አቅጣጫ ስፍራው ጠጠር መጣያ እስኪያጣ ድረስ ሞልቶ ነበር። አሁን ላይ ቤተክርስቲያን ትልቅ የመነገጃ ቦታ ሆናለች ያሉትን ንግግር አሁን ከዚህ ጋር ላገጣጠመላችሁ ነው። ይሄ ተግባር ሆን ተብሎ የተወሰኑ አካላቶች ይሄንን አይነት ነገር ፈጥረው ነው። በነገራችን ላይ ዛፍ እኮ በተፈጥሮ የተለያየ አይነት ቅርጽ ያለው ዛፍ አለ እና ይሄ ዛፍ ምናልባት በቀን ላይ ብታዩት እንደዚህ አይነት ምስል አያሳይም። አሁን ምሽት ላይ የሆነ ሻማ ምናምን በርቶ ስትመለከቱት እንደተባለው የቅድስት ኪዳነ ምሕረትን አይነት ምስል ሊታይበት ይችላል። በቃ የሆነ የሚመስል ነገር ለምሳሌ ጨለማ ቦታ ላይ እኮ የሆነ ሻማ ነገርን ብታበሩ ዛፉ ቅጠሉ ራሱ ግርግዳ ላይ የሆነ አይነት ቅርጽ ሊሰራላችሁ ይችላል። ቅድስት ኪዳነ ምሕረት ሰማይ ላይ ታየች ቢባል እንኳን ምናልባት ያ ነገር ሊያሳምን ይችላል። ምክንያቱም ፈጣሪም ሆነ እንደዚህ መላእክትም ሆነ ቅዱሳን ለተወሰነ ሰዓት ተገልጸው ከዛ ሊሰወሩ ይችላል። ያ ደግሞ ሰማይ ላይ ያም ደግሞ ምንም አይነት የሰው ንክኪ የሌለበት ነገር ስለሆነ ነው። ሰማይ ላይ መስራት አይቻልም፣ ወይም ደግሞ እናንተ በእጃችሁ ልትቀይሩት የምትችሉት ነገር አይፈጠርም። ስለዚህ ሰማይ ላይ ታይታ እንደ ተአምር ቢወራ ያ ሊያስኬድ ይችላል። ነገር ግን ዛፍ ላይ እንዲህ አይነት ተአምር ታየ ብሎ መናገር ማለት ግን ትልቅ የንግድ ሲስተም እንደሆነ ልነግራችሁ ፈልጋለሁ። ይህንን ለምን አልክ እንዳትሉኝ በመጀመሪያ ደረጃ አሁን ታየ የተባለውን ዛፍ ቀረብ አድርጌ በደንብ ግልጽ በሆነ መንገድ ዛፉን ላሳያችሁ። ተመልከቱት። ቀረብ አድርጎ ሶሪ ማስታወቂያ ገብቶ ነው።
ለበባሉ ቀረብ አድርጎ ነው ያሳየው ያሰሩበትና የዚህ ሲስተም ዋነኛ መንስኤው ምን እንደሆነ ታውቃላችሁ? የተወሰኑ አካላቶች ስማርት በሆነ ወይ የንግድ ሲስተም ነው የፈጠሩት። ህዝቡ በጭፍን ዝም ብሎ እንደሚነዳ ያውቁታል፣ በተለይ ሃይማኖታዊ ጉዳይ ላይ። ይሄ ጉዳይ ካልኩት ነገር ጋር ምን ያህል እንደሚዛመድ አሁን በደንብ ላስረዳችሁ። ይህ መረጃ ከተሰራጨ በኋላ ትላንት ማታ ላይ ከሁሉም የሀገሪቷ ክፍል ህዝቡ ይህንን ተአምር ለመመልከት እዚህ ቦታ ጋር እንደምታዩት ነው። ጠጠር መጣያ የሚባል ነገር አልነበረም። አያችሁ፣ ይሄ ሰፋ ያለ የሎጂስቲክ ትስስሮች አሉት። አሁን ሰው ወደዚህ ቦታ ለመምጣት እንግዲህ ከየአቅጣጫው ትራንስፖርት በሚይዝበት ሰዓት ያ የቢዝነስ አይዲያ ነው። ወደዚህ ታምራዊ ቦታ ለመሄድ የምትፈልጉ ምናምን የሚባል ሰው በሙሉ መሳፈር ይጀምራል። እና አይታችሁ ከሆነ የጉዞ ማህበራት ነን ብለው በየሳምንቱ ሲገዳም እንወስዳለን በሚል በዛ ስንትና ስንት ብር የሚበሉ ሰዎች አሉ። በቃ ሰው የሆነ ነገርን ሲያይ እንዴት ምናምን የሚል ነገር አይጠይቅም። ለዛውም በዚህ ዘመን አሁን ያለንበት ዘመን የሆነ ነገር ስትሰሙ እንዴት ምናምን ብላችሁ መጠየቅ አለባችሁ። ነገር ግን ሃይማኖታዊ ጉዳይ በሚሆንበት ሰዓት ግን እንዲህ አይነት ነገር መጠየቅ ያስፈራል። ምክንያቱም ትችቱን ስለምንፈራ። ለዛም ነው በመግቢያ ላይ ትችታችሁ በፊት ልናገር የምፈልገውን ስሙኝ ያልኩት። አሁን ራሱ ሳይሰማኝ ማት ሰው እየሰደበኝ እንደሆነ አውቀዋለሁ። ይሄ የቢዝነስ ዝርጋታ ነው ያልኩበት ምክንያት ደግሞ ሌላኛውን ምሳሌ ልስጣችሁ። ትላንትና ይሄ ተአምር ታየ አይደለም? ዛሬ ላይ ደግሞ ምን እየተባለ እየተዘገበ እንደሆነ ላሰማችሁ። ይህንን ቪዲዮ ተመልከቱ። እጅግ አስገራሚ ነው። አስገራሚ ጸበል መፍለቁ እየተገለጸ ይገኛል። ትናንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላድባ ከተማ በዋካው ላይ እንግዲህ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስልም በርካቶችን እያነጋገረ ነበረ። አሁን ደግሞ እንግዲህ ሌላ እጅግ የሚያስገርም ተጨማሪ ተአምር መከሰቱ ነው እንግዲህ እየተነገረ የሚገኘው። የኪዳነ ምሕረት ምስል በታየበት በዚያው ስፍራ እንግዲህ በአሁኑ ሰዓት አስደናቂ ትላንት ዛፉ ላይ ምስሏ ተገለጸ፣ ዛሬ ደግሞ ጸበሏ ፈለቀ። ቀጣዩ እርምጃ ምንድን ነው? እዚህ ቦታ ላይ ጸበሉ ፈለቀ የተባለበት ድራማ ቆላድባ ዛች ባለችዋ ትንሽ ከተማ ውስጥ ያለውን የመስመሩን ቧንቧ ቆረጡት። ቧንቧውን ሲቆርጡት የከተማውን ያለውን ቦታ በመንገድ ላይ የሚያልፈውን ቧንቧውን ቆረጡት አሉ። ሲቆርጡት ቧንቧው ላይ ፈስ ነው እንዴ? ይፈሳል። ቧንቧው ሲፈስ እመቤቴ ይሄው ጸበሉን አፈለቀች ወዲያውኑ ብለው ከመንግስት ጋር ግብግብ የገጠሙ ሰዎች ናቸው። ቧንቧውን አፈንድተውት ወገን የተቆረጠ ቧንቧ ዱርዬ ልካው ቧንቧውን የከተማውን ቧንቧ ቆርጠው ያው እመቤቴ ወዲያው ታምራቷ እኮ ወዲያው ነው ከተፍ ያለ ፀሐይ ሳይጠልቅ ነው የምታደርገው ብለው ህዝባችንም ማለት ነው። እና ወደ ኦርቶዶክሳውያናቸው እየተቃወሙ ያሉት ቤተክርስቲያን ይገንባ ይባላል። ከዛስ እነዚህ ይህንን ሀሳብ ያመነጩ አካላቶች ብር አዋጡ ይሉናል ማለት ነው። እነማንን? እያንዳንዳችን ኦርቶዶክሳውያንን። ከዛ ምን አይነት ሼም ያስይዙናል? እንዲህ አይነት ተአምር ለታየበት ቦታ ገንዘብ አለማዋጣት ማለት በሰማይ ያስጠይቃቸዋል ሁሉ ሊሉን ይችላሉ አጠያየቃቸው ላይ። ከዛ ደግሞ እኛ በተፈጥሯችን ፈጣሪን እንፈራ አይደለ? ገንዘብ ማዋጣት እንጀምራለን። በመግቢያ ላይ ያሰሟችሁ ቃል በቃል እኔ አይደለም የተናገርኩት፣ ብዙ አባታችን ፓትርያርኩ የተናገሩትን ሰምታችኋል አይደለ? ቤተክርስቲያን ትልቅ የመነገጃ ቦታ ሆናለች። ሲስተሙን የዘረጉት በቃ ይህንን ዛፍ እንዲህ ብለን እናስወራበት፣ ከዛ ህዝቡ ደግሞ በጨለምተኝነት ግር ብሎ ይመጣል ብለው አሁን የመጀመሪያ የቢዝነስ አይዲያቸውን ዘርግተዋል። ብዙ ሰው ወደዚህ ቦታ በሚሄድበት ሰዓት እንግዲህ የጉዞ ማህበራት አዘጋጅተው ያስዱታል ይሄንን ሰው ማለት ነው፣ ይሄንን ገንዘብ። ከዛስ ቤተክርስቲያን ደግሞ ይሰራ ይባልና ደግሞ አዋጡ ይባላል። ገና ካሁኑ የተጀመረውን ነገር እዚህ ዛፍ ስር ምን ይታያቸዋል? ተመልከቱ። ገንዘብ ይታያል። ወይት ፖዝ ላድርገው። ይታያቸዋል። እዚህ ጋር ጫላ ወይ ይታያቸዋል። ተመልከቱ። ያውጭት ብር የኢትዮጵያ ብር በእውነት ቀስቱ ያለበት ጋር ገንዘብ እየተዋጣ ነው። ዛፉ ስር እየተደረገ ያለውን ገንዘብ ኪዳነ ምሕረት ናት የምትወስደው? ይህን ጥያቄ እስኪ በግልጽ መልሱልኝ። ይህን ብር ኪዳነ ምሕረት ናት የምትወስደው? ማን ነው የሚወስደው? ይህን ብር ሰዎች ናቸው የሚወስዱት። ለምናቸው? ለግል ጥቅማቸው። በቃ ኃይለኛ ንግድን የተያዘው ነው ብላችሁ እና ህዝቡም ደግሞ እንዲህ አይነት ነገር አይጠይቅም። ቅድም ባልኳችሁ መሰረት በጣም ይፈራል ማለት ነው። ይሄ አንድና አንድ የሚታይ ነገር ነው። በቃ ሆን ተብሎ የተዘረጋ ሲስተም ነው። ብር የሚወሰድበት አይነት ሲስተም ነው።
እንግዲህ በየሶሻል ሚዲያው ላይ ከዚህ በፊትም ታያላችሁ የሆነች ገዳምን ያሳዩና በጎጆ ቤት ትልልቅ አባቶች መናኞች በቃ ዓለማዊ ነገር በቃን ያሉ ሰዎች ያማረ ቤት ፎቅ ቤት ወይም ደግሞ በግንብ የተሰራ ነገር የማይመቻቸው በደሳሳ ጎጆ ውስጥ ሆነው ፈጣሪያቸውን የሚያመልኩ ሰዎች አሉ። እነዛ ሰዎች 5 ሳንቲም ከሰው የሚጠብቁት ነገር የለም። ምግባቸውን እንኳን የሚያዘጋጁት እዛው ጫካ ውስጥ የሆነች ነገር እየዘሩ ለሆዳቸው ብለው ሳይሆን የሚበሉት እንዳይረባቸው ያህል እንጂ። በቃ ባጭሩ ልጁ እያለ ያለው እዛ ቦታ ላይ እየተደረገ ያለው ንግድ ነው እያለ ንግድ ነው። እውነት እኔ ሌሎቹ እንደዛ አድርገው እንደሆነ አይደለም። እኔ ብቻ ነኝ ኢየሱስ ጌታ ነው ብለው ጴንጤዎቹ ሲነግሩኝ ጌታ ይሻለኛል ብዬ ባዶ እጄን ስንኮኮ የወጣሁት ከኦርቶዶክስ እኔ ነኝ። የድርሻዬን እንኳን ሳልበላ ማለት ነው የበላሁት መክፈልትና ሰንበቴ ነው። ከዛ ውጭ እኮ ስንት እኮ ብር እኮ ልብላ ብለህ ካልክ ቤቱ የሚበላበት ቤት እኮ ነው አልኩ። በጣም የሚታጨድበት ቤት ነው። አዝመራው ደርሶ ይሄን አዲስ አበባ ወፋፍራም ሴት ሁሉ ዳራ ሲዘህ በደንብ አድርገህ አይመር ኩኪ ብለህ ብትል ኮከብል ቁጠር ብለህ ብትል ፈነዳ ብለህ የሆነ ነገር አፈንድተህ እመቤት ወረደች ብለህ ዛፍ ላይ የሚሆን ምንድነው ቅርንጫፍ ላይ ይሄው እያያችኋት ብለህ ብትል ያምኑሃል። አይ አትታየንም ለኛ ብለህ ብትል ሱባኤ ግቡ ኃጢአታችሁን አላሳያለቻችሁ ብለህ ብትል ህዝቡ ያምናል። እና እኔ ብቻ ነኝ ባዶ እጄን ስንኮኮ የወጣሁት ነው ብዬ ከዛ ቤት ልማታዊ ባለሀብት ሳልሆን የወጣሁት እኔ ነኝ። እውነቴን ልንገርህ የአያቴና የቅድመ አያቴን ድርሻ እንኳን ይዤ መውጣት ነበረብኝ። ከበላሁት ዘኬና ሰንበቴ ውጪ ሌላ ማቀው ነገር የለም። ስቀድስ ከበላሁት ጥርስ ፎራ ውጪ ሌላ ማቀው ነገር የለም። ተረፈ መስዋዕት ማለት እንዲሁ ይኸውልህ በቃ ጌታ ይሻላል ሲሉ እና ሰው ግን እንደዚህ ይኸውልህ ዛፍ ላይ እመቤት የተገለጠች ብሎ ደረቅ ዛፍ አሳይቶ ሚሊዮን ወይኔ አገሬ ሆሳናም እንደዚህ ተደርጓል። መቼ ነው 2000 አካባቢ ሆሳናም እንደዚህ ዛፍ ላይ ተገኘ ተብሎ ስዕሏን አየን ብለው ከዚህ ከአዲስ አበባ ከተለያየ ሀገር ተሰብስቦ ሄዶ ምንም እኮ የለም እንድልክ እንደዛው ማለት ነው። ቅርፊቱን ማለት ነው። ሆሳና ሳይሆን እንትን ነው ምንድነው እሱ ወላይታ ውስጥ ይመስለኛል ባቆሙ። ወደ ወላይታ ወደ ሆሳና ማን ነበር? ቆይ ስሙን ጥሩልኝ። ማርያም ከሚካኤልና ከገብርኤል ጋር አባናት ያቋዱ እሱን ቦታ አይ ቲንክ ይመስለኛል። እሱን ሰምቻለሁ። ቦዲቲ አስታውስኩት። አዲስ አበባ ደግሞ መስቀል ወረደ ብለው አዲስ አበባ መስቀል ወረደ ተብሏል። አንድ ወቅት ደግሞ እኔ ቆይ ምን ወረደ ብል ነው አሁን ኦርቶዶክሳውያኑ እንዲህ አይነት ነገር ሊያደርጉት? ዳንዬ እኔ ግን ኤርምያኔ ግራ ገብቶኛል። ይሄን ዛፍ ሊቆርጡት ነው? ምን ሊያረጉት ነው? አሁን ይሄን ዛፍ ምን ሊያረጉት ነው? ገበገበ ከመንግስት ጋር ግብግብ ላይ ናቸው አሉ። ገና በዚህ ጉዳይ ታንክ ሁሉ ሊተኮስ ይችላል፣ ድሮን ሁሉ ሊጣል ይችላል። አናስቆርጥ። ግን ኮሪደር ምን ልማት ነው እኮ ቦታው የተፈለገው? ለልማት ተፈልጎ ነበር ይባላል። መንገዱ ነው መንገድ ላይ ስለሆነ መንግስት ሊያነሳው ማለት ነው። አሁን በዚህ ዛፍ ጉዳይ ትውልድ ይገዳደላል። ቤተክርስቲያኒቱ ገብታ እኔ አላቅም ብላ ካላለች በስተቀር ማለት ነው። ቧንቧ ቆርጦ ጸበል ፈነዳ ብሎ ሲል የከተማይቱ ውሃ ተቋርጦ አንተ አትነቁም እንዴ? እና ይሄንን እያሉ ነው ወንድምነት። ቀጥሎ ሌሎችም እንዲናገሩ እድል ስጥ። ቀጥል። እኔ ጋር ጫጫታ አለ በጣም ፕሊስ። ከዚህ ቀጣዩ
ቀጣይ ምንድነው? አይነ ስውር ነበረችና ጸበሉ ስትጠመቅ ዳነች። የካንሰር በሽታ ነበረባት፣ አሁን ከካንሰር ደግሞ ተፈወሰች። ተፈወስኩ የሚሉ ሴቶች አሁን ተሰልፈው ይመጣሉ ከሰንበት ትምህርት ቤት ስልጠና እኮ በጌታ አየናቸው እኮ ዛሬ እኮ አየናቸው እየተለቀቀ ነው። አይን በራልህ አይደል? ሁለቱም አይን ነው አይደል እየተባለ እኮ ዛሬ እኮ አየን እኮ ብዙ ቪዲዮ። በደንብ የተለመደ ድራማ ነው ይሄ። አዎ የተለመደ ደላሎች እኮ አሉ። አርሴማን የፈጠሯት ደላሎች እኮ እስከ አሁን ድረስ ሆቴል እኮ ሰርተዋል ሁለቱም። መርጌታ ኧረ የሆነ ነገር እናድርግኛም እዚህ ህዝቡ ዋሰተኛ ሆቴል ሰርተዋል። ዝም ብለን በቃ ታወት ከሰማይ ወረደ። ያ ቆሞስ አንድ ሶስት ታቦት አላቸው እና እነሱን ዝም ብለን ከሰማይ ወረዱ እንበል። ዝም ብለን እንዴ እኛ እዚህ ኢየሱስ ጌታ ነው ጃን አይን መሸፈን ነው እኮ። ኧረ አይኔን ጎዳኝ፣ አይኔን እንትን አለኝ፣ አቃጠለኝ ምናምን ካልክ ሁሉም እኔም ይላል። በ84 ዓመተ ምህረት አምሃ ኢየሱስ ጎንደር ሲያስተምር የዛን ጊዜ ጦርነት የተከፈተ ጊዜ ምን ተባለ? በቴሌቪዥን በኢትዮጵያ ቴሌቪዥን ነው እኮ በኢትዮጵያ ቴሌቪዥን አረገ እያሉ ነው። ከዛ አንዲት ሙሃይ ምን አሉ? ያቺ ባንዲራቸውን እንደያዘች እዋቸው ይው ሄዱ ሲሉ ህዝቡ ሁሉ እንደዚህ ወደ ላይ ያያል። ከዛ እኔም አየኋቸው ይላል። አረጉ ተብሎ ዜና ተነገረና መስከረም 2 ላይ አዲስ አበባ አምሃ ኢየሱስ በቁጥጥር ስር ዋለ ተብሎ ዜና ተሰራ። ወደ ላይ አረጉ ተባለው እና ይሄ ቧንቧ መስፈርም የተለመደ ነው። እዚህ ብስራተ ገብርኤል ታውቁታላችሁ? አቦ እናውቀዋለን በደምብ መርጌታ። ታዲያ እኛ ወደታች አካባቢ የሐሰተኛ ነቢያትና የሐሰተኛ ባህታዊ ዘጋቢ ሆነን እንቀር። የሆነ ነገር ማድረግ አለብን እኛ። በጣም ምን እናድርግ እናንተ? አሁን እኮ ከልካይ መንፈስ እኮ ተሰጠን እንዳንዋሽ እንኳን እንዴ። ሆዴ ባሰው ካለ ከኔ ጋር ይተባበረኝ እንዴ። ይሄን ዝም ብዬ ቆሜ የማይበት ምክንያት የኢትዮጵያ ሕዝብ እንደዚህ የደረቀ ዛፍ አሳይተው እመቤቴ ብሎ ሚሊዮን ብር የሚጥል ከሆነ አትጠራጠረኝ፣ አገሬ እገባለሁ እንዴ። ጓንዴና ምንሽር እንኳን ባላነሳ በቃ ይኸው ወረደ ሚካኤል ብዬ በቃ ተአምረ ማርያም ላይ አለልህ አይደለም እንዴ? 395ኛ ተአምር ላይ አዎ 395ኛው ተአምር ላይ ማርያም በማርያም ላይ ደባል ሆና ውሰዱኝ ቅድስት ማርያም ላይ አስቀምጠዋት ማርያምን ግሸን ማርያም ቅድስት ማርያም ላይ አስገቧትና እየያለች አለቀሰ። ድምፅ ሰማሁ ልበል። ድምፅ ሰማሁ። ከኔ ጋር ናችሁ? አለሁኝ ድምፅ ሰማሁ። አያዋጣም። እንትን ነው አየው ነው ስዕል አየው ነው የሚሻለው። ድምፅ ሰማሁማ። ይህ ማርያም እኮ ናት ያውቃሉ። ፓስተርም 195ኛ ተአምር ላይ ጽፈዋታል። ገጽ 2030 ላይ አያችሁ። ምን ይላል? ልመና ክብሯ ለዘለዓለም በእውነት ይደርባቸውና ይላል ኤርምዬ። ይደርብን አይለው እኔ ይደርብን እንዳልል እንዲያው እንትን በሉልኝ። ይደርባቸውና አምላክን የወለደ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። የኢትዮጵያ መንበረ ፓትርያርክ በምትሆን ቅድስተ ቅዱሳን ማርያም ቤተ ክርስቲያን እመቤታችን ታላቅ ተአምር እንዳደረገች ተነገረ።
በዚያ ወራት የደብረ ከርቤ ግሸን ማርያም ታቦት ከሌቦች እጅ በተአምራት ከተገኘች በኋላ የኢትዮጵያ መንበረ ፓትርያርክ በቅድስተ ቅዱሳን ማርያም ቤተ ክርስቲያን ከታቦተ ማርያም ጋር በደባልነት ለ7 ወር ያህል ተቀምጣ ነበር። ማን? ማርያም ከማርያም ጋር፣ ታቦተ ማርያም ከታቦተ ማርያም ጋር በደባልነት ተቀምጣ ነበር። ለስንት? ለ7 ወር ያህል። ቁጥር 4 ላይ ይህችም ታቦት ለቅድስተ ቅዱሳን ማርያም ደብር ተቀምጣ ሳለች ከዕለታት በአንድ ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በቤተ ክርስቲያኑ ጣራ በስተውስጥ በኩል ባለው ግድግዳውና በመስኮቱ መካከል በግልጽ ለሰው ሁሉ ታየች። ያለ መንቀሳቀስ ያለ መናገር ቀጥ ብላ ቆማ ሳለች ፊቷ እንደ ፀሐይ ያበራ ነበር። ቁጥር 5 በዚህ ጊዜ የአዲስ አበባና የአካባቢ ሕዝብ ሁሉ ወንዱም ሴቱም ሕፃናቱም ሽማግሌውም የእመቤታችንን የመልኳን ደምግባት ለማየት በዚያች ቤተ ክርስቲያን ቅጽር ግቢ ተሰበሰቡ። ቅጽረ ቤተ ክርስቲያንዋም ከሕዝብ ብዛት የተነሳ ተጨናነቀች። ቁጥር 6 ላይ የመንግሥት ወታደሮችም መጥተው የተሰበሰቡትን ሰዎች ከቅጽረ ቤተ ክርስቲያኑ በኃይል እየገፉ ሊያስወጧቸው ሞከሩ። በጦር መሳሪያም አስፈራሯቸው። የተሰበሰቡት ሰዎች ግን አንወጣም ብለው በወታደሮች ላይ በረቱባቸው። ቁጥር 7 ሰዎቹ ሁሉ ወደ የቤታቸው ሳይሄዱ በዚያ አደሩ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የተአምራቷ ኃይል እስኪገለጥ ድረስ እህል ውሃ ሳይቀምሱ በፍጹም ልብ ሆነው በቀንና በሌሊት ይጸልዩ ጀመር። ማን? የአዲስ አበባ ሕዝብ በሙሉ። በዚያችም ጊዜ ታላቅ ብርሃን በራና በቤተ ክርስቲያኗ ውስጥ ብርሃኑ መላ። አምላክን የወለደ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ስዕል በልጇ በኢየሱስ ክርስቶስ ኃይል ከሌቦቹ ከተረከባችሁኝ፣ ስዕሏ ናት የምትናገረው። አሁን ላይ እንግዲህ 4 ኪሎ ቅድስት ማርያም የሚገርም ነው እኮ። ከተረከባችሁኝ፣ ከሌቦች እጅ ከተረከባችሁኝ፣ ከዋጃችሁኝ በኋላ ወደ አገሬ ውሰዱኝ፣ ወደ ግሸን። እኔን ከመመለስ ስለምን ትዘገያላችሁ? ደብረ ከርቤ ከምትባል በምቀመጥባት መንበሬስ ከዚያ ለማኖር ስለምን ቸላላችሁ? አሁንም ፈጥናችሁ ወደ ቀድሞ መኖሪያዬ መልሱኝ የሚል ቃል ወጣ ከስዕሉ። ማርያም አልቀመጥም አለኝ። ከዚችኛዋ ከ4 ኪሎዋ ማርያም እኔ አልቀመጥም፣ እኔ ግሸን አገሬ ልመድ። ማን? ማርያም። ኧረ ስንቶቹ ማርያሞች ናቸው! በዚያን ጊዜ በዚያ በተሰበሰበው ሕዝብ ሁሉ ዘንድ ታላቅ ደስታ ሆነ። የቤተ ክርስቲያኗ አካባቢ ሁሉ በእልልታ በሆታ ሞሏል። በማግስቱም ይህን ተአምር ሰምቶ የኢትዮጵያ ርዕሰ ሊቃነ ጳጳሳት ፓትርያርክ አባ ጳውሎስ ከብዙ ጳጳሳት ጋር መጣ። እዚያው ነው እኮ ያሉ፣ ከሌላ አገር የመጡ አስመሰለው እኮ። ወይኔ ቅዱስ ፓትርያርክ ርዕሰ ሊቃነ ጳጳሳት ፓትርያርክ፣ አቤት ሳገደሉ እኮ በርጌታ መጣ። ፓትርያርክ ከብዙ ጳጳሳት ጋር መጣ። የሀገሩ ታላላቅ ሰዎች፣ የደብረ አለቆች፣ ሊቃውንትም ሁሉ፣ ቀሳውስትና ዲያቆናት እንዲሁም በአዲስ አበባ ከተማ አካባቢ ያሉ የክርስቲያን ወገኖች ሁሉ እንዲሰበሰቡ ትእዛዝ አስተላለፈ። ማን? ፓትርያርኩ። የሚገርም ነው። ዛሬ እዚህ 4 ኪሎ እኛ ባለንበት እኛ ሳንሰማ ድፍን የአዲስ አበባ ሕዝብ ተሰብስቦ ኤርሚ ሳይሰማ ያው ቀዳሽ ነበር የዛን ጊዜ። ኧረ የሚገርም ነው። እና ትእዛዝ አስተላለፈ ፓትርያርኩ አባ ጳውሎስም በአዲስ አበባ ከተማ ለሚገኙ አብያተ ክርስቲያናት ትእዛዝ ባስተላለፈ ጊዜ የአገሩ ታላላቅ ሰዎችና ክርስቲያንም ሕዝብ ሁሉ ተሰበሰቡ። ካህናቱም መዘምራንም ሁሉ
ድርብ ለብሰው የብርና የወርቅ የጸናጽል መቋሚያ ይዘው መጡ። መነኮሳቱም ቀሳውስቱም ዲያቆናቱም ሁሉ ነጭ ሐር ለብሰው ካባ ላንቃ ደርበው በራሳቸውም ላይ የብርና የወርቅ አክሊል ደፍተው የብርና የወርቅ ጥና መስቀል ይዘው ከዚያ የኢትዮጵያ መንበረ ፓትርያርክ ተብላ በምትጠራው በቅድስተ ቅዱሳን ማርያም ቤተ ክርስቲያን ተሰበሰቡ። መላው ህዝብ ነው እኮ እናንተ አዲስ አበባ እኮ አይችሉም። ከዚያ በማህሌት በሰዓታት በልዩ ልዩ ዝማሬ እግዚአብሔር ሲያመሰግኑ አድረው ነበርኩ እኮ አዲስ አበባ ነበር። የለም እንደዚህ አይነት ነገር ውሸት። አያችሁ ተአምረ ማርያም የተጻፈው በዚህ ነው። እንዲህ ነው ሰው የተሰበሰበበት አዲስ አበባ ህዝብ አልሞተም እኮ አሁንም እኮ አለ ሰው እና ምን አለ የግሸን ማርያምን ለበበሉ ትናንት ነበርኩ እኮ የሚገርም ነገር ነው። ከዚያ በቃ እንደዚህ የግሸን ማርያምን ታቦት አንግሰው በታላቅ ክብር አክብረው ወደ አገሯ ወደ ግሸን በታላቅ ክብርና በፍጹም ደስታ ሸኟት። ከዚያም በኋላ የኢትዮጵያ ርዕሰ ሊቃነ ጳጳሳት ወፓትርያርክ አባ ጳውሎስ ከሌሎቹ ሊቃነ ጳጳሳትና ኤጲስቆጶሳት እንዲሁም የአገሩ ታላላቅ ሰዎችና ብዙ የሆነ የአዲስ አበባ ከተማ ህዝብ ታቦቷን አጅበው ከታቦቷ ጋር አብረው ወደ ግሸን ሄዱ። ማንም ሄደ የለም። ከዚያም የግሸን ማርያም ሊቃውንትና የአገሩም ታላላቅ ሰዎችና ህዝብ ሁሉ በታላቅ ክብርና ደስታ ተቀበሏትና ታቦቷን ወደ ጥንት ቦታዋ በክብር አስገቧል። በዚያም ዕለት በመላ ኢትዮጵያ አውራጃዎች ሁሉ ታላቅ ደስታ ሆነ። እንዲሁ አባ ሰምተው ነበረ እዛ ዝቋላ ሆነ ታላቅ ደስታ በየአውራጃው ተደረገ በመላ ኢትዮጵያ አውራጃ። እዚህ እንጨት ተገኘ ተብሎ ተደረገ ደስታ። ማናውቅስ ተፈስሒ ማናውቀው ታቦት ትናንት ባለፈው ሳምንት አካባቢ እንደዚህ እና አግኝቻቸው አንዱ ጋር እየተነጋገር ነበረ። አንድ ካህን ናቸው እና ቤተ ክርስቲያናችን 7 ታቦታትን ድርብ አስገብተናል አሉ። አቤት አይ አተራረክህ መጽሐፉ ተአምረ ማርያም ላይ ተጻፈው ልክ ክብረ ነገሥት ላይ ታቦተ ጽዮን መጣ ተብሎ በተባለ አቤት ኤርምዬ አይሰማህም? ኔትወርክ ጥሩ አይደለም መርጌታ። አይ አተራረኩ ታቦተ ጽዮን ከእስራኤል ወደ ኢትዮጵያ መጣ ተብሎ የተባለበትን አይነት ነው የሚመስለው። ከዚህ ከአዲስ አበባ የማርያም ስዕል ከማርያም ቤተክርስቲያን አልቀመጥም ብላ ማርያም ከማርያም ጋር አልቀመጥም ብላ ውሰዱኝ ብላ ስትል እና ከእስራኤል ሀገር ታቦት ወደ ኢትዮጵያ ስታለቅስ ማለት ነው። ከእስራኤል ሀገር ታቦት ወደ ኢትዮጵያ መጣ ተብሎ በተባለበት ክብረ ነገሥት ላይ ሲተርክ ልክ እንደዚሁ አይነት አተራረክ ነው የሚተርኩት። ካህናቱ በዜማ ምናምን ነገር በማህሌት በጽናጽን በውዳሴ በስባሄ ምናምን ነገር ብለው ያሉትን እዛኛውም ላይ ምን ይላል? ታቦተ ጽዮንን ሲያነሷት ያው በስርቆት ማለት ነው ክብረ ነገሥት ላይ ሲያነሷት ግርማ ጋረዳት፣ አህዮች ጮሁ፣ ጎልማሶች ደነፉ፣ ሽማግሌዎች እንትናሉ፣ ውሾች ተፋጁ ምናምን ነገር ብሎ ይላል። እና በቃ የእመቤታችን ከምድሪቱ ላይ ስትነሳ ሰለሞን ልቦናው ተበጸበጸ ምን ሆኖብኝ ይሆን ብሎ ሲል እና ነገር ሁሉ ግራ ገብቶት ምናምን ነገር ብሎ ነው። ውሾች ጮሁ፣ ውሾች ተፋጁ፣ አህዮች ጮሁ፣ ጎልማሶች ደነፉ ምናምን ነገር እያለ ማለት ውሸትን በቀይ በጥቁር ስክሪፕቶ ጽፋ ትውልድን ወደ ሲኦል እየከተተቻለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። የሌለ ውሸት አክሱም አሁን ቅድም መርጌታ ያለው አሁን ወደ ግሼን የተመለሰችው ከአዲስ አበባ ከ4 ኪሎ ወደ ግሼን የሄደችው የአክሱም ላይ ማርያም በስደት መጣች ተብሎ የተባለው እዚሁ ታምረ ማርያም ላይ ውጭ ስላለው ነው። መጽሐፍ ዛሬ መግለጥ አልችልም። በዛው ክፍል ላይ ያነበብኩትኝ አክሱም ላይ ማርያም ሄዳ አክሱም ጽዮን በመጣይ ሰዓት ላይ ከታቦተ ጽዮን ጋር እንደተነጋገረች አንብበዋል አይደል መርጌታ? እሱን ክፍል አዎ ሰገደችላት እኮ ራሷ ታቦተ ጽዮን የተባለችው ታቦቷ ማርያም ለአማናዊቷ ሰገደችላት፣ ደግሞ አነጋገረቻት። ንግግሩንም ሰምተዋል አይደል? አንብበዋል እዛ ላይ
አዎ እውነት ነው። እኛ እኮ ወይ ሌላ አገር ኖሮ ሌላ አገር ላይ ብንሄድና ባንሰማ ጥሩ ነበር። እንዲህ አይነት ውሸት ማርያም ከማርያም ጋር ልቀመጣለች ብለው ውሸት። እኔ አንተ ህዝብ እስከ መቼ ድረስ ነው የሚነገድብህ? ግን በሃይማኖት አትምጡብኝ እያልክ ማንም ሲቀልድብህ ማለት ነው። ማንም ቆም ብላችሁ መርምሩ፣ ቆም ብላችሁ እዩ፣ ቆም ብላችሁ አስተውሉ። ይሄ በአዲስ አበባ ህዝብ ውስጥ የሚታወቅ ነው አይታወቅም? አሁን አቡነ ጳውሎስ ያለው ፓትርያርኩ ነው አይደል መርጌታ? አዎ አዎ። እንግዲህ ይሄ ታምር ተደረገ የተባለው በኢህአዴግ ዘመን ነው ማለት ነው፣ እሳቸው ሳይሞቱ በፊት የተደረገው 4 ኪሎ ነው። 4 ኪሎ እንዲህ አይነት የኢትዮጵያ ህዝብ ሁሉ የምድሪቱ ህዝብ ሁሉ አንዳች ሳይቀር መጥተው ያከበሩበት አለ። የማርያም ስዕል ተብሎ ወደ ጊሼን ለመላክ ቀጥሉ መርጌታ። እና ይሄን አለ። ስለዚህ ከዚያም የግሸን ማርያም ሊቃውንትና የአገሩ ታላላቅ ሰዎችና ህዝብ ሁሉ በታላቅ ክብርና ደስታ ተቀበሏቸውና ታቦቷን ወደ ጥንት ቦታዋ በክብር አስገቧት። በዚህም ዕለት በመላ ኢትዮጵያ አውራጃዎች ሁሉ ታላቅ ደስታ ሆነ። ስለዚህም ሁሉ የኢትዮጵያን ፓትርያርክ አባ ጳውሎስን የእመቤታችንን ጽላት በቀናች ሃይማኖት ሆኖ አክብሮ ከቤተ መቅደሷ በማስገባቱ ከሁሉ ይልቅ አደነቁት። በከፍተኛ ክብርና በከፍተኛ ክብርም አከበሩት። ይህንንም ሁሉ ሥራ ያስፈጸመ እግዚአብሔርን አመሰገኑ። አቡነ ጳውሎስ በመላ ኢትዮጵያ ተከበሩ እንዴ! ስማቸው ገነነ። ይሁዳ እያሉ ነበር፣ ይሁዳ እየተባሉ ነበር ሲሰደቡ የነበሩት። ታዲያስ መናፍቅ ይሁዳ ካቶሊክ መስቀል አደባባይ ላይ መስቀል ወጥተው ይሁዳ ትግሬ ምናምን ነገር እያሉ በብሔራቸው በቋንቋቸው እንደዚሁም በሃይማኖትም ኦርቶዶክሳዊ አይደሉም፣ ካቶሊካዊ ናቸው፣ ጴንጤ ናቸው ተብለው ይሁዳ እየተባሉ ሲሰደቡ እኔ እዛው ነበርኩ እንኳን ሊከበሩ። ታዲያ እንኳን ሞቱ እየተባለ በሞቱ ጊዜ እንኳን ሞቱ እየተባለ እና እንግዲህ እቺ ታቦት ወደ ኋላ ምዕራፍ ላይ አየ በቃ ተከበሩ ብሎ እሱን ጨረሰና ተአምር 394 ላይ ግሸን ማርያም የምትባል በእመቤታችን ስም የታነጸች በኢትዮጵያ አለ በኢትዮጵያ አንዲት ቤተ ክርስቲያን ነበረ። ይህችን ቤተ ክርስቲያን የታነጸችው የኢትዮጵያዊ ንጉሥ ዳዊት ጌታ ኢየሱስ ክርስቶስ የተሰቀለበት ግማደ መስቀሉን ከኢየሩሳሌም አስመጥቶ ካሳረፈበት ከፍተኛ ተራራ ላይ ነበር። ስለዚህ ይህች ቦታ በክብር የአክሱም ጽዮን ሁለተኛዋ ተባለች። ከዕለታት በአንደኛው ቀን መንፈቀ ሌሊት በሆነ ጊዜ አምላክን የወለደ በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስም የተሰራች ወደዛች ቤተ ክርስቲያን ሌቦች መጡ። እሺ፣ ከቤተ ክርስቲያኒቱም በደረሱ ጊዜ የቤተ ክርስቲያኑን በር ሰብረው ከገቡ በኋላ የእመቤታችንን የጽዮን ማርያምን ጽላት ሰርቀው ወሰዱ። ይህችን የእግዚአብሔር የሕጉን ታቦት ለ8 ሚሊዮን ብር ለተንባላት ይሸጧት ዘንድ ተስማምተው ነበርና ከዚያም በኋላ ይህችን ታቦት በሳጥን አስገብተው ከቆለፉ በኋላ በግመል ጭነው ከተንባላቱ ጋር ከተቃጠሩበት ከአሰብ የባህር ወደብ ደረሱ። የተንባላቱም ከሩቅ ከመርከብ መጥተው ከባህር ወደብ ደርሰው የብስ ከረገጡ በኋላ በመሪ እየተመሩ ከሌቦቹ ወደ ተቃጠሩበት ቦታ ሄዱ። ነገር ግን እኒያ ተንባላት ሌቦች ማለት ነው። ተንባላት ጽላቱን በተሸከሙ ጊዜ በእነዚያ ሌቦች ትከሻ ብርሃኑ ሲንቦገቦግ በሩቅ አይተው
ይህ በሰዎች ትከሻ ላይ ሲበራ የምናየው ምንድን ነው? እሱ ዓይንን ያንጸባርቃልና እያሉ ጮኹ። ሌቦቹ ተሸክመውት ሌላ በሩቅ ሆነው ማየት አቃታቸው፣ ማየት ተሳናቸው። አይ ደብተራ ተረት ተረት። እቺ ናት እንግዲህ ከዚያ ተይዛ በ8 ሚሊዮን ብር የተሸጠችው ናት ቅድስት ማርያም ላይ የገባች። ከዚያ በኋላ ወደ ቦታ የውሰዱኝ ብላ ደግሞ እየየ ማን ማርያም እቺ ምን ሆነባት? ማርያም ከማርያም ጋር ተጣሉ። አያችሁ እዚህ ቂርቆስ የሚባል ቤተክርስቲያን አለ። ኤርሚም ሌሎቻችሁ ታውቁታላችሁ። ቂርቆስና ያሬድ አብረው ነበረ የሚያድሩ። ድድ መስጫ የሚባል አካባቢ አለ። እታች ወርደው እዛ ነበረ የጥምቀት አብረው የሚያድሩ። በኋላ ሁለቱ እንትን አሉ መጨረሻ